እናቶች በባህሪያቸው ደካማ ናቸው ችግሩን ፀሐዩን ሀሩ መቋቋም አይችሉምና እድሉ ለነሱ ይሰጣቸው ብለው ይሄን እድል ሰጥተውን የኛ ተሰራልን እዚህ ጎጆ 4 5 ሆነን እናራለን አልበቃም ሲል ደግሞ ተደጅ ነው እንደዚህ በቃ ሆኖ የምናድር ማለት ነው ምንም አማራጭ የለም ሀብሌ ላይ አገዳ ምናምን ስለማይገኝ ከፍተም ስለሚበላው ራሱ በግዥም ስለማይገኝ ያው ከተት ብሎ ከመቻል ውጭ ሌላ አማራጭ የለም አስፈለገ ደግሞ ከንዳ የሚለብሱት ነገር በውስጥ እንደዚህ አድርጎ ውስጥ ሰውየው ሊለብስ ይችላል ላስቲክ ለብሳችሁ ነው የምታድሩት የኛ ሲሰራ ደግሞ እነሱ ደግሞ አሁንም ያሉት ከባዶ ከበረሃው ላይ ነው ወድቀው ያሉት ልክ እኛ ድሮ ላይ እንደነበር ነው ማለት ነው ከዚህ በኋላ ከገዳማያኑ የምትቀበሉት እምነት ነው ከገዳማያኑ የምትወስዱት ጸበል ነው ከገዳማያኑ ደርሳችሁ መታችሁ የምትወስዱት ጸሎት ነውና እነዚህን ለመውሰድ ስትመጡ አባቶቻችሁ ደክመው አባቶቻችሁ ጎሬ ስር ወድቀው ማየትን የመሰለ ክፉ ነገር የለምና ምናልባት እግር ጥሏችሁ ስትመጡ አባቶቻችሁ ወድቀው እንዳታገኙ አደራ ድጋፋችሁን አድርጉ እስካሁን ስላደረጋችሁልን በጎ አድራጎት ሁሉ እኛ ስንለምናችሁ የነበረውን ሁሉ ስላሟላችሁልን የኛን የልቦና መሻት እንደፈጸማችሁልን መልአኩ ቅዱስ ሚካኤል ደግሞ የእናንተንም የልቦና መሻት ይፈጽምልኝ በመጽሐፍ ምን ልታዩ ወደ ምድረ በዳ መጣችሁ ይላል ምን ልታዩ ወደ ምድረ በዳ መጣችሁ ምን ልታዩ ወደ ኢየሩሳሌም ከቃሉ ጋር ናችሁ ለምንድን ነው ወደ ኢየሩሳሌም የምንሄደው ምክንያታችን ምንድነው አባቶቻችን አስቀድሞ ነገስታቱ ሳይቀሩ እነ ንግስት ሳባ ጥበብን ፍለጋ ዕውቀትን ፍለጋ ወደ ኢየሩሳሌም ተጉዛ ነበር በጥበበኛው በሶሎሞን ዘመን ማለት ነው እስቲ ለጥቂት ጊዜ ስልካችሁን እንደው እንትን አልባ አድርጉት ቃለ እግዚአብሔር ይመትርነት ደሳት ነው የሚለው እንኳን የሰው ልቡና የሳቱን ላንቃ እንኳን ይቆራረጣል ከሰው አያገናኝም ስልካችሁ ከእግዚአብሔር ነው የሚያገናኛችሁ አይደል እውነት ነው ስልክ ከሰው ነው የሚያገናኘው ቃለ እግዚአብሔር ግን ከማ ጋር ነው የሚያገናኘው ስለዚህ እግዚአብሔር ይበልጣልና ጆሮን የፈጠረውን እግዚአብሔር አልሰማም አይባልምና ለጥቂት ጊዜ እንደው ሸኝም ብትሆኑ የበኛ ቁጥጥር ስር ናችሁ ስለዚህ ኢትዮጵያውያን አስቀድሞ ወደ ኢየሩሳሌም መሄድ የጀመሩት ድሮ ጥንት ነው ብዙ ኢትዮጵያውያን የነበሩ ሰዎች እንዳሉ ታውቃላችሁ ሙሴ ያገባው ኢትዮጵያዊ ጥበብን ያስተማረው አስተዳደርን የመከረው ዮቶር የተባለ የሚስቱ አባት ነው ኢትዮጵያውያን ያስተዳደር ብቃት በዛ ዘመን የተሻሉ ነበሩ ማለት ነው ስለዚህ ኢትዮጵያውያን ቀዳሚ ጥበብ ሰዎች ናቸው ወደ እስራኤል መሄድ ከእስራኤላውያን ጋር መገናኘት የጀመሩ ድሮ ነው የነብዩ እግዚአብሔር ኤርሚያስ ደቀ መዝሙር የነበረው አቤሜሌክ የተባለው ወደ ሰገራ ወደ ሽንት ቤት ጥለውት ነብዩን ሲያሰቃዩት ከዚያ መከራ ያወጣውና የታደገው ኢትዮጵያዊ ነው አቤሜሌክ ማለት ነው ኢየሩሳሌም ራሷ ስሟ የተቀየረው ወይም ደግሞ ስሟ የተጠራበት መልከጼዴቅ ንጉሰ ሳሌም የሚባል አንተ ካህኑ ለዓለም በከመሲመቱ ለመልከጼዴቅ ነው አበጉ ለእግዚአብሔር ዚያትት ወያሴስል ኃጢአት ዓለም ተብሎ የተነገረለት የክርስቶስ ምሳሌ የሆነው መልከጼዴቅ በስታኮተ ጽዋ በረከት ያስታኮተ በቀራንዮ ዋሻ መስዋዕት ይሰዋ የነበረው ታላቁ አባት መልከጼዴቅ በሱ ነው ንጉሰ ሳሌም ተብላ ኢየሩሳሌም ወይም ጀሩሳሌም የሚባል ስያሜ የተሰጣት ይቻገር በመልከጼዴቅ አማካኝነት መልከጼዴቅ ደግሞ ኢትዮጵያዊ ነው ዘምነገዱ ለካም ይባላል የካም ነገድ ነው የሴምም የአፌትም ነገድ አልነበረም አጽማ አዳምን መንበር አድርጎ በቀራንዮ ዋሻ መስዋዕት የሰዋው አብርሃምን ብስታኮት የጽዋ በረከት ያቀበለው ታላቁ ካህን የሌዊ ዘር ሳይሆን ክህነትን ያገኘ ትልቁ ሰው መልከጼዴቅ ኢትዮጵያዊ እንደሆነ ይነገራል ኢትዮጵያውያንና እስራኤላውያን ጉብኝታቸውና ቅርርባቸው ወይም ደግሞ ታሪካዊ መቀራረባቸው ዛሬ የተጀመረ አይደለም የጥንት ነው ያን ማን አጠናከረው ሲባል ደግሞ ንግስት አዜብ እናት ማክዳ የምትባለው ይቺ ሴት የሰሎሞንን ጥበብ ለማየት ወደ ሩቅ አገር ሄደች እንግዲህ በማቴዎስ ወንጌል የተጻፈውን ማነብላችሁ ተረት አይደለም ኪዩን ኦፍ ሼባ ወይም ደግሞ የየመን ንግስት ናት ይላሉ ብዙዎች ግብጾች የኛ ናት ይላሉ ሁሉም ያው ታሪክ ሽሚያ ነው ግን ኢትዮጵያዊ መሆኗ መጽሐፍ ቅዱስ አትሞታል
ዛሬ ስም እየቀያየሩ መጽሐፍ ቅዱስ እየቀሳሰጡ መከራ ያመጣሉ እንጂ ይህች እናት ወደ ኢየሩሳሌም ሄዳ ምን አመጣች? ከሰለሞን ጥበብ ተምራ መጣች። ጥበብ ብቻ አይደለም ጽንስ በማይጸኗ ይዛ መጣች። ንምናኬ የጠቢብ ልጅ ጠቢብ ምን ይልክ አባቱ ምን ይልክልኛል ትለው ስለነበር ምን ይልክ ተብሎ ቀረ። በ22 ዓመቱ ወደ አባቱ ሀገር ሄደ። ወደ አባቱ ሀገር ደርሶ ሲመለስ በኩር የሆኑት ታላላቅ ልጆች አብረው እንዲመጡ ተደረገ። ስለዚህ ታቦተ ጽዮን ወደ ኢትዮጵያ መጣች። ቅርርባችን ያን ያህል ነው። አሁን ዛሬ እስራኤላውያን ተነሳስተው ሶስተኛ ቤተ መቅደስ ይሰራል፣ የፈረሰው ቤተ መቅደሳችን ይታነጻል ብለው በጣም የሚኮሩበት ነገር ሁሉ የተፈጠረው ከነዚህ ሁሉ ጥንቅጥ በኋላ ነው። የመጀመሪያው በነናቡከደነጾር ጠፋ። ሁለተኛው ደግሞ በነዘሩባቤል ጊዜ ድጋሚ ተሰራ። ያም እንዳለ ፈረሰ። ጥጦስ በሰባ ዘመን እንደመሰሰው። አሁን ታቦቷ የት ናት ቢባል ሲያየም ሌላውም አካል ሞሳድ ብዙ ጥረት ነው የሚያደርገው። ታቦቷ ግን ብዙ ሰዎች እንደመሰከሩት እነ ግራሃም ሃንኮክ የሚባሉ ታላላቅ ጋዜጠኞች እንደጻፉት ታቦተ ጽዮን የምትገኘው አክሱም ነው። ይህ ቅርርባችን ብቻ አይደለም። መጨረሻ ላይ ደግሞ የእንደኬ የዛ የጃንደረባው በሀብቷና በንብረቷ ላይ የተሾመው በጅሮንዷ የገንዘብ ሚኒስትሯ ወደ ኢየሩሳሌም ንብረት ለማስተዳደር ሄዶ ነበር። ምን አይነት ንብረት ኢትዮጵያ ነበራት ቢባል ዛሬ እኔም እናንተም ሄደን የምንጎበኘው ዴር ሱልጣን የሚባለው ቦታ ለንብረትሽ ማስቀመጫ ለሰራዊትሽ ማሳረፊያ ብሎ ሰጥቷት ነበር። ያንን እንዲህ ከ26 በላይ የሚደርሱ ነገስታት ሰው እየላኩ ያስተዳድሩት ነበር ያን ቦታ። ያ ቦታ በነገራችን ላይ ተራ ቦታ አይደለም። መስቀሉ ተቆፍሮ ሄሌና የምትባለው ወይም ንግስት ሌኒ ቆፍራ ያስገኘችበት ቦታ ነው ያ አፈሩ ያለበት። ዛሬ የአርመኖች ጉልላት አለበት። ዴር ሱልጣን የባለስልጣን ገዳም ማለት ነው። ገዳም ከመሆኑ በፊት የነገስታት ርስት ነበር። ያንን ርስት ያስተዳድር የነበረ ቀረጥ ግብር ይሰበስብ የነበረው በጅሮንዷ ልካ ነበረ። ይህ ታላቅ ሰው በሐዋርያት ሥራ ላይ የተጻፈ ቃል ነው ማነብላችሁ። ወደ ኢየሩሳሌም ሄደ ይላል። ወደ ኢየሩሳሌም ሄዶ በዓል ለማክበር ነው። ልክ እንደ እስራኤላውያን ሰረገላ ላይ ቁጭ ብሎ መጽሐፍ ያነብ ነበረ። የሚያነበው መጽሐፍ የኢሳይያስን ነው። ያነብ የነበረው በግዕዝ ነው። እንግዲህ እየሰማችሁኝ ነው? ከቃሉ ጋር ናችሁ? በአገሩ ቋንቋ ያነብ ነበረ። ያን ጊዜ መንፈስ ቅዱስ ፊልጶስ የተባለውን ዲያቆን ላከው። ምን ብሎ ላከው? ያረገው ዘንድ እንድትነግረው ለዚህ ጃንደረባ ሂደህ እንድታስረዳው ብሎ ላከው። እንግዲህ የኢትዮጵያውያን መጠመቅ፣ የኢትዮጵያውያን መማር፣ የኢትዮጵያን ማወቅ የፈጣሪ ፍቃድ ነው። መንፈስ ቅዱስ ነው የላከው። ጳውሎስ በደማስቆ በመብረቅ ሲመታ ያደርገው ዘንድ የሚገባውን ይነግረው ዘንድ አናንያ ልኮታል። ልክ ጃንደረባውም ያደርገው ዘንድ የሚገባውን ይነግረው ዘንድ ማንን ላከ? ታላቁን ፊልጶስን ላከ። ፊልጶስ ምን አለው? ጠጋ ብሎ የምታነበውን ትረዳዋለህን አለው። ስለ ክርስቶስ ነበር የሚያነበው። ደረቀ ሐዲስ የኢሳይያስን መጽሐፍ። ጌታ እንደተወለደ አያውቅም ይሄ ሰው። እንግዲህ ኦሪትን ነው የሚያውቀው። ኢትዮጵያውያን ኦሪትን ያውቁ ነበረ። አያችሁ፣ ኢትዮጵያ አስቀድሞ በገልቡን አምላኳን ታውቅ ነበር። ንግስተ ሳባ ስትሄድ ምንድን ነው ያለችው? አንተም በእስራኤል ዙፋን ያስቀመጠ እግዚአብሔር የተመሰገነ ይሁን ያለችው። አስቀድማ እግዚአብሔርን ታመልክ ነበረ። ዘንዶ አይደለም፣ ጨረቃ አይደለም እንደሌላው ዓለም የምታመልከው፣ እግዚአብሔርን ታውቀው ነበር። እንግዲህ በእነ መልከጼዴቅ ጊዜ ሃይማኖት የነበራት ናት ማለት ነው። በሕገ ኦሪት ደግሞ እንግዲህ በርካታ ሊቃውንት ወደ ኢትዮጵያ ታቦቷን ተቀብለው ተሸክመው መጥተዋል። እዚህ ማለት ነው የካህናቱ የበኩር ልጆች የናዛሪያስ የነሳዶቅ የታላላቆቹ ካህናት መጥተዋል። እዚህ ብትሄዱ ጣና ቂርቆስ ለ840 ዘመን መስዋዕተ ኦሪት ተሰውቷል። ስለዚህ ኢትዮጵያ በሕገ ኦሪት ነበረች ማለት ነው። አሁን ዛሬ ፈላሻ የምንላቸው በየሀገሩ የነበሩ ቤተ እስራኤላውያን ወደ አሁን የሄዱት ማለት ነው። እነዚህ ሁሉ የተገኙት ኦሪቱን ተከትሎ የመጡ ናቸው። በርካታ ያመጣት ታሪክ ቢኖራቸው በዘመቻ ሰሎሞን በዘመቻ ሙሴ ተነስተው ቢሄዱ መጨረሻ ላይ ይሄ ትሁት ኢትዮጵያዊ ምን አለው? እንዴት ያለ ተርጓሚ አስታውሰዋለሁ፣ መረዳት እንዴት እችላለሁ አለ። ያለ ተርጓሚ እንግዲህ ምዕመናን ልብ በሉ። ኢትዮጵያ ውስጥ መጽሐፍ ነበረ፣ ተርጓሚ ነበረ፣ ትርጓሜ ቤት ነበር ማለት ነው። ያለ ተርጓሚ እንዴት እረዳዋለሁ? አያችሁ፣ ኢትዮጵያን ደግሞ አውቃለሁ የሚለው አልነበሩ። ዛሬ ነው ትውልዱ አውቃለሁ የሚለው እንጂ ትሁታን ነበሩ። እንዴት አውቃለሁ ያለ ተርጓሚ አለ። አያችሁ ትትናው። የት ታውቀኛለህ? ምን አገባህ አላለው። ከሰረገላው ጠጋ አለና አስቀመጠው። የሚያረገውን ተረከለት፣ የሚገባውን ነገረው። ያን ጊዜ ምን አለ? እንዳልጠመቅ የሚከለክለኝ ማን ነው አለ። አመነ በክርስቶስ። ማገዱ አልፈጀም። አያችሁ፣
ወዲያው ተጠመቀ። አሁን የተጠመቀበት ቦታ ጋዛ ሁላችንም እንመለከተዋለን። የጋዛ መውረጃ ነው። ይሄ ጉዞ ማህበር ሲቋቋም የጃንደረባው ጉዞ ነው። ለምን ሰው ሄዶ ተጠምቆ ሰው ሄዶ አምኖ የሚመጣበት ንስሐ ገብቶ የሚመጣበት ቆርቦ የሚመለስበት እንጂ ሽርሽር አይደለም። የኛ ጉዞ ምርጫችሁ ትክክል ነው ያልኳችሁ ለዛ ነው። የምትሄዱት ለመንፈሳዊ ዓላማና ለቁም ነገር ነው። ኢትዮጵያውያን አሁን ወደዛ ሀገር ሲሄዱ ጸበልተኛ ነው የሚባሉት፣ ተሳላሚ ነው የሚባሉት እንጂ ጎብኚ ቱሪስት አይደለም የሚባሉት። ቱሪስት ፎቶ አንስቶ ነው የሚመለሰው። እኛ ግን በልቦናችን የክርስቶስን አምላክነት ቀርጸን ነው የምንመለሰው። በልቦናችን ቀራንዮን አይተን ታትሞ ስናነባ ነው የምንውለው። ስለዚህ ይሄ ጃንደረባ ደስ እያለ ወደ ሀገሩ ተመለሰ። እኛ አገር አንድም ሐዋርያ አንገት አልቆረጥንም፣ እግር አልቆረጥንም እንደሌላው ዓለም። ጴጥሮስ በሮ እንግዲህ ቁልቁል ተሰቅሏል። ቅዱስ ጳውሎስ አናቱን በሰይፍ ተመቷል። እነ ቶማስ በእንድ ተሰቃይተዋል፣ ስልቻ ተሰርቶባቸዋል በቆዳቸው። ኢትዮጵያ ውስጥ ግን አንድም ሐዋርያ አልሞተም። ማቴዎስ መጣ ይላሉ፣ ማረጋገጫ አልተገኘም። ይሄው ኢትዮጵያዊ ጃንደረባ ለወገኖቹ ሐዋርያ ሆነ ነው የሚለው። አያችሁ፣ ጥምቀትን ያመጣልን ክህነትን ያመጣልን አባ ሰላማ ከሳቴ ብርሃን ይባላል። ከሶሪያ ድረስ የመጣ ነው። ተሰዶ መጥቶ ክህነት ተቀብሎ የመጀመሪያው ጳጳሳችን ነው። ለወገኖቹ ግን ሐዋርያ ሆኖ ያስተማረው ኢትዮጵያዊ ጃንደረባ ነው። እኔም እናንተም ዛሬ የምንጓዘው ጉዞ የጉዞ ማህበሩም ስም ኢትዮጵያዊው ጃንደረባ ባኮስ ይባላል። ደስ እያለው ወደ ሀገሩ ተመለሰ። ወደ ቤተ እግዚአብሔር እንሂድ ባሉኝ ጊዜ ደስ አለኝ ያለው ንጉሥ ሆኖ ሰሎሞን ማለት ነው። ወደ ቤተ እግዚአብሔር መሄድ ያስደስታል፣ ያስናፍቃል። አያችሁ፣ ደስ እያለው ወደ ሀገሩ መጣ ክርስቶስን ተቀብሎ። ክርስቶስ ማለት ደስታ ነው። ደስታችሁን የሚወስድባችሁ የለም ነው ያለው እሱ ራሱ። ቅዱስ ጳውሎስ ይሄ ስለገባው እስር ቤት ሆኖ በጌታ ደስ ይበላችሁ የሚል መልእክትን ያስተላልፈው። አሁን እናንተ ሁላችሁ ወደ ኢየሩሳሌም ልትሄዱ ነው ሲባል ደስ ሊላችሁ ይገባል። ለምን? ጉዟችሁ የጃንደረባው ጉዞ ነው። የመረጣችሁት ጉዞ የጃንደረባው ጉዞ ነው። እየተማራችሁ በሊቀ ጳጳስ እየተባረካችሁ እዚህ ባሉ አባቶቻችሁ በየቀኑ እግዚአብሔር ይፍታ እየተባላችሁ ደርሶ መመለስ እንዴት ያስደስታል! ይሄን ጉዞ እኮ እውነት እናንተ ቀልድ አታድርጉት። አባቶቻችሁ 2 ዓመት ሙሉ በሱዳን በረሃ በግብፅ በረሃ ተንከራተው በእግራቸው ሄደው ነበር ቀራንዮን የሚስሙት። አብዛኞቹ በርበር የተባለ ሽፍታ ይገላቸዋል። አብዛኞቹ አውሬ ይበላቸዋል። በረሃብ በጠው የሚሞተው ብዙ ነው። የተረፈው ነው ወደ ሀገሩ የሚመለሰው። እናንተ የ2 ዓመቱን መንገድ እግዚአብሔር አቅንቶላችሁ በ4 ሰዓት ተኩል በማይሞላ የፕሌን ጉዞ በ5 ስታር ሆቴል ነው ተንደላቃችሁ የምትመለሱት። ይሄ እግዚአብሔር ፈቃድ ነው። በመጀመሪያ ጊዜ ጉዞ ያዘጋጁት የኢየሩሳሌም ድርጅት በአፄ ኃይለ ሥላሴ ጊዜ የነበሩት ተጓዦች 50 ሆነው ወደ ኢየሩሳሌም ሲደርሱ የዛሬ ስንት ዓመት የሚገርማችሁ የሚቀበላቸው አልነበረ። የተዘጋጀ ሆቴል አልነበረ። በየምዕመኑ ቤት ነበር። በጭቃ ቤት ውስጥ በተሰራ በአባቶቻችን ጎጆ ውስጥ ነበር ያረፉት። በዚህ ነው የተጀመረው። እንዲሁ ዝም ብሎ ዋጋ አልተከፈለለት እንዳይመስላችሁ። ዋጋ በተከፈለበት ነቢያት የለመኑትን ልመና ሐዋርያት አገኙ። እኛም አባቶቻችን ባቀኑት መንገድ ነው ዛሬ ተጉዘን ኢየሩሳሌምን ልንጎበኝ የመጣ ነው ወይም የምንሄደው ማለት ነው። ጉዟችን የጃንደረባው ነው፣ የመሳለም ነው። ካሜራ የመወደር አይደለም። ወይም ደግሞ ጎረቤት ለማስቀናት ነው እንደምትሄዱት። ያቺ የገሌ እናት ሄዳ የለ እኔ ሳላ ሁሌ እየጎረረችብኝ ከኢየሩሳሌም ያመጣው ዕቃ እያለች እኔም ጉዷን ነው ማፈላው ብሎ የሚሄድ ሰው ካለ ዋጋ ያገኝም። ዋናው ንግደተ ኢየሩሳሌም ለበረከት ነው፣ ለጸጋ ነው፣ ለሕይወት ነው። የክርስቶስ የረገጠበትን ቦታ መርገጥ እንዴት ያስደስታል! ከቆመበት ቦታ መቆም፣ ከተጠመቀበት ቦታ መጠመቅ። ዮርዳኖስ ያቺ የሸሸችው ባህር እሷ ፊት መቆም 40 መዓልት 40 ሌሊት ከዘረጋ ሰዓት ከቆመ ሳይቀመጥ የጸለየበትን ቦታ ቆሞ መጸለይ። በዚህ በ40 ጾም በሕማማት ይሄን በረከት ማግኘት እንዴት የሚያስደስት መሰላችሁ! ጌታ ሙትና መቃብርን ድል አድርጎ ከተነሳበት ቦታ ከዛ የትንሣኤው ቦታ ላይ ቆሞ መመልከት። ዮሴፍና ኒቆዲሞስ ከገነዙበት የመግነዝ ቦታ እንደ ጨርቁን አሽቶ ማረኝ ብሎ መመለስ የሚያስደስት ቦታ እኮ ነው። እመቤታችን ቅድስት ድንግል ማርያም ከኤልሳቤጥ ጋር ከተገናኘችበት ከታላቁ ቦታ አይነከርም ደወል አይነከርም ሄዶ ያንን መመልከት እኮ የሚያስደስት ነው። ጌታ በባህር ላይ በተመላለሰበት በዚያ ቦታ በጀልባ መሄድ አያስደስት? ከክርስቶስ ጋር አብሮ ውሎ አብሮ እንደማደር እኮ ነው። ይሄ ቦታ እኮ በቃ በዓለም ላይ ከሚሰጣችሁ ክብርና ጸጋ በላይ የብዙ ሰው መቃብር ጎብኝታችሁ ሊሆን ይችላል። የአምላክን የፈጣሪያችን በስጋው ሞትን የቀመሰበትን ያን መቃብር ማየት። ድንግል ማርያም ወላዲተ አምላክ መብርሃን እንደው ከመቃብሩ ባትኖርም እኮ ያ ክፍቱን መቃብር እመቤታችን አርፋበት በድነ ስጋው አርፎበት የነበረውን ቦታ መመልከት አያስደስት? ጌታችን መድኃኒታችን ኢየሱስ ክርስቶስ የተሸከመውን እንጨት ተሸክመን ኪራራይሶ እያሉ በዛ ማለፍ
የስምዖን ቀሬናዊ አበጥወለ ስምዖን ከመይጾር መስቀሉ እንዲሸከም እድል ያገኘውን የሱን እድል ማግኘት መስቀሉን መሸከም እንዴት የታደለ ነገር እኮ ነው። ለዚህ መመረጥ እኮ ነው። ብዙ ሰው ገንዘብ ስላለው አይሄድም። ብዙ ሰው ሀብት ስላለው አይሄድም። ብዙ ሰው ጤና ስላለው አይሄድም። ብዙ ሁሉ ነገር ተሟልቶለት ቪዛ ይከለከላል። ቪዛ ተሟልቶለት ኢየሩሳሌም ደርሶ አንተ ልትጎበኛ አይገባም ተብሎ ይመለሳል። ከቃሉ ጋር ናችሁ? እየሰማችሁ ነው? ይሄ እኔ እድል አግኝቼ ብዙ አመት ስላየሁት አይደለም እነግራችሁ። እንደው በጣም ኤግዛጀሬት እያረኩት አይደለም። በዚህ አንግል ሳሉት እዚህ መጽሔቱ ላይ አስፈሪዋለሁ። እንደውም አንድ ሴት ኢየሩሳሌም ለመጓዝ ደሃ ናት፣ መሃን ናት። 7 ዓመት የቀን ስራ እየሰራች እቁብ ገብታ ሄደች። የሚገርማችሁ በዛ ጉዞ ላይ የነበረ ታሪኳን ሲሰማ ብሩን አዋጥቶ ነው የሰጣት። ለአንዳንዱ 7 ዓመት ይፈጅበታል፣ ለአንዳንዱ ደግሞ ሰርፕራይዝ ተብሎ ይደወልለታል። ዛሬ እናትና አባቴን ጋብዣለሁ የሚሉ ጥሩ እና ልጆች አሉ። አያችሁ ለፍታችሁ ያሳደጋችሁት ያ መጻጉ አልጋን ተሸክመ ሄዳል የተባለ የተሸከመችን ያቺን አልጋ ተሸከማት ነው ያለው። ተሸክማችሁ ያሳደጋችኋቸው ልጆቻችሁ ዛሬ እየተሸከሟችሁ ነው። ዛሬ ለክብር እያበቋችሁ ነው። እናቴ እዚህ ሀገር ሂጂ፣ አሜሪካ መውሰድ ይችላሉ፣ አውሮፓ መውሰድ ይችላሉ። ግን በቃ የዘመናት ምኞታችን ኢየሩሳሌምን ማየት ነው። ምንድነው ፍላጎት ተብሎ ሲጠየቅ አንድ ክርስቲያን እመቤቴን ማየት፣ ጌታዬን አንድ ቀን አይቼ ብሞት። እንዲህ አይነት መንፈሳዊ ፍላጎት ያላቸው እናቶች ተሳክቶላቸው እግዚአብሔር ፈቅዶላቸው ወደዛች ቦታ እየሄዱ ነው። እናንተም የዚህ እድል አንዱ አካል ናችሁ። እድለኛ ስለሆናችሁ እግዚአብሔር የተመሰገነ ይሁን። እግዚአብሔር የተመሰገነ ይሁን። አንዲት ሴት ማርያም ግብፃዊት ትባላለች። ሁሌ ያነሳታለሁ። ግብፃዊት ናት። በ12 ዓመቷ ጀምሮ ሴተኛ ዳሪ ነበረች። ይቺ ሴት ሴተኛ ዳሪ ሆና ስትኖር በባህር ዳር አካባቢ ስትናፈስ ሰዎች በመርከብ ሲሄዱ አየች። ወዴት ነው የሚሄዱ? እየተሳፈሩ ነው፣ እየተቻኩሉ ሻንጣ እየጫኑ። ወዴት ነው የሚሄዱት? ኢየሩሳሌም ነው የሚሄዱት። በባህር በቀይ ባህር ኢየሩሳሌም ምን አለ? ኢየሱስ የሚባል ተወልዶ ያደገበት ታላቅ ቦታ ነው። የተሰቀለበት፣ የተጠመቀበት፣ 2 ዓሣ 5 እንጀራ ባርኮ 5000 ሰው ያበላበት የበረከት ስፍራ ነው ሲሏት እኔም ልሳፈር አለች። ገንዘብ ሲጠይቋት የለኝም አለች። እና ምን ይሻላል? ገላዬን እንደፈለጋችሁ አለች። ዝሙት እየፈጸሙባት ሄደች። አያችሁ ወደ መንፈሳዊ ጉዞ ሰው እየሄደ ኃጢአት የሚሰራ ሰው እንኳን በደል የሚያስብ ሰው እንኳን ክፋት የሚያስብ ሰው አለ እኮ የጽድቅ ያልሆነ መንገዱ። ይቺ ሴት እዛ ስትደርስ ኢየሩሳሌም ተራራውን ልትወጣ ስትል እጅ ይገፋታል። መግባት አልቻለችም። እግሯን ማንሳት አልቻለችም። ያን የተቀደሰ ስፍራ ለመርገጥ ፈቃድ እግዚአብሔር ያስፈልጋል። አዘነች፣ አለቀሰችና ፊቷን ስታዞር አንድ እጅ ግን ይመራታል። ፋና አለው፣ እጁ ያበራል። በሱ እየተመራች ዮርዳኖስ በረሃ ሲደርስ ጥሏት ሄደ ያ እጅ። በዚያ በረሃ 46 ዓመት ኖረች፣ እየጾመች እየጸለየች። ያቺ ሴተኛ ዳሪ የሚገርማቸው አባ ዞሲማስ የተባለ ግብፃዊ ቄስ ምን አደረገ? ግብፃዊ መነኩሴ ወደ በረሃ ወረደ በአብይ ጾም። ምን ሊያረግ? ሱባኤ ሊይዝ። በአንዲት እፍኝ ሽምብራና ውሃ ይዞ ገብቶ እኔን የመሰለ ጻድቅ፣ እኔን የመሰለ ድንግል በዚህ በረሃ አለን እያለ ተጨነቀ ይላል። እንጦንስ እንዳሰበው። ከዛ በኋላ እግዚአብሔር ምን አሳየው? ይቺን ሴት አሳየው። የበቃ መነኩሴ መስሎ አሳዶ ያዛትና እባክሽ ባርኪኝ አላት። አልባረክም፣ እኔ ካህን አይደለሁም፣ ሴት ነኝ፣ ልብሴም ራቁት ነው፣ ዞር በልልኝ፣ ካባህን ጣልልኝ አለችው። ካባውን ሲጥልላት ሰውነቷን ሸፈነች። አያችሁ ሰውነት ጨርሳ ልብስ ጨርሳ ጸጉር በቅሎላት ነበር። ሀፍረት መሸፈኛ በቅታ ማለት ነው። ከአራዊት ጋር ነበር የምትኖረው። እንዴት ኖርሽ አለ። 12 ዓመቴ ጀምሮ እስከ 18 ዓመቴ ሴተኛ ዳሪ ነበር። በዚህ በረሃ ያመጣኝ አለች። ወደ ኢየሩሳሌም መግባት ስላልቻልኩ ነው። በዚህ በረሃ ሆኜ ስለ ኃጢአቴ እያረከሱ 46 ዓመት ቆየሁ። አሁን እንዲኖራለሁ። እሺ ምን ላድርግልሽ? በረከትሽ ይድረሰኝ አላት። እኔ አንድ ነገር ካንተሻለሁ። የዛሬ ዓመት ለሆሳዕና ቅዳሴ ግባና ቀድሰ ስጋ ወደሙ አውርድልኝ ወደዚህ ወደ በረሃ። የናፈቀኝ ስጋ ወደሙ ነው አለች። አያችሁ እንኳን ለኔና ለናንተ ለኃጢአተኞቹ አይደለም 46 ዓመት ለበቃ መነኩሴ ስጋ ወደሙ ያስፈልጋል። ለምን አትቆርብም ሲባል ብዙ ሰው ምን ይላል? ቆይ ትንሽ እንዴ መድኃኒት የሚያስፈልገው ለበሽተኛ ከሆነ እስቲ ልዳን ይባላል እንዴ? መድኃኒት እኮ የሚያስፈልጋችሁ ለእናንተ ለኔ ለሁላችን። ህፃናትና ሽማግሌ ማቆረብ ጥቅም የለው። ስጋ ወደሙ ነበር የናፈቃት። መጥቶ አቆረባት። መጨረሻ የዛሬ ዓመት እንገናኝ ተባብለው ተሰነባበቱ። በአመቱ ሲመጣ በተገናኙበት ቦታ ሞታ በድነ ስጋዋን አገኘ። አሸዋ ላይ ታሪኳ ተጽፏል። ከአንበሶች ጋር ተረዳርቶ ቀበራት። ታሪኳን መጥቶ ጻፈው።
ኢየሩሳሌም እንደዚህ ነው። እግዚአብሔር ያልፈቀደላቸው የማይገቡበት፣ እግዚአብሔር ደግሞ የመረጣቸው ወደ በረሃ ወርደው የሚጸድቁባት የጽድቅ ስፍራ ናት፣ ክርስቶስ የረገጣት ቦታ። ስለዚህ እኔም እናንተም ለስጋው ደሙ ብቻ እንድንሄድ፣ ለጽድቅ ብቻ እንድንሄድ፣ ለበረከት ብቻ እንድንሄድ፣ ጉዟችን የጃንደረባው ጉዞ ብቻ እንዲሆን በውስጣችሁ ልታስቡ ልናስብ ይገባል። ለጊዜው የቤት አመላችንን ትውት የምናደርግበት፣ ለጊዜው የሐሳብ ወይም ደግሞ የጸባይ ንጭንጫችንን ቤታችን የምናስቀምጥበት፣ የምንጾምበት፣ የምንጸልይበት፣ እግዚአብሔርን ብቻ የምናስብበት የበረከት ጉዞ እንዲሆን። የኤማውስ መንገደኞች በመንገዳቸው ሲሄዱ ስለ ክርስቶስ ብቻ ነበር የሚያወሩት፣ ስለ ክርስቶስ ብቻ። ክርስቶስ በመካከላቸው ተገኝቶ ሰላም ለእናንተ ይሁን ብሎ አወራቸው። ስለምን ትጨነቃላችሁ? እሞታለሁ ያለው እኮ ተነስቷል፣ መነሳቱን አታምኑ፣ ምን አይነት ሞኞች ናችሁ እያለ እየመከራቸው ደረሰ። መጨረሻ ላይ ቤት ግባ ብለው ግድ አሉት። ግድ ሲሉት ገባ። ማዕዱን ባረከ፣ ቆርሶ ሲሰጣቸው አይናቸው ተገለጠ ይላል። ክርስቶስ መሆኑን አስተዋሉ። አጠገባቸው ግን የለም። አያችሁ፣ ስለ መንፈሳዊ ነገር ስታስቡ መንፈሳዊ በረከት ይሰጣቸዋል። ስለ ክርስቶስ ብቻ ለሐሜት አትሂዱ። ሰው ሄደሽ እዛው ኢየሩሳሌም ሄዳለች ለመባል አትሂዱ፣ ኪሳራ ነው። ለታይታ አትሂዱ፣ ለበረከት ግን ሂዱ፣ ለጸጋ ግን ሂዱ። ቅዱስ ሥጋውን ክቡር ደሙን ከፈተተበት ቦታ ቅዱስ ሥጋውን ክቡር ደሙን ተቀብላችሁ ዴር ሱልጣን የተባለው ርስታችሁ ባይናችሁ አይታችሁ ተቆጭታችሁ እነ ባልቻ ሳፎ፣ እነ አፈ ንጉሥ ነሲቡ፣ እነ ንግሥተ ነገሥታት ዘውዲቱ፣ እነ እቴጌ ጣይቱ ያሰሩት በገዛ ገንዘባቸው አሰርተው ለገዳሙ የሰጡት ርስት ቅርስ እዩ። የሚገርማችሁ በአፍሪካ ብቸኛዋ ትልልቅ ገዳማት ያላት በኢየሩሳሌም 7 ገዳማት ያላት፣ ኢትዮጵያን ስትሬት የሚባል መንገድ ያላት፣ አጼ ዮሐንስ ጀምሮት አጼ ምኒልክ የጨረሱት ደብረ ገነት ኪዳነ ምሕረት የምትባል ትልቅ ቤተክርስቲያን ካቴድራል ያላት፣ ዴር ሱልጣን ጌታ ከተቀበረበት ከ9ኛው ምዕራፍ ጀምሮ እስከ 15ኛው ምዕራፍ እስከ 14ኛው ምዕራፍ የምትሄዱበት ጎዳና ላይ 40ቱ እንስሳ መድኃኔዓለም ቅዱስ ሚካኤል ቤተክርስቲያን ያላት፣ ጌታ ከተጠመቀበት ከዮርዳኖስ እቴጌ መነን ጠላት ድል አድርገህልኝ ኢትዮጵያ ነፃ ከወጣች ከአርበኝነት በኋላ ከስደት በኋላ በሰላም ካደረስከኝ ቤትን እሰራለሁ ብላ ለስላሴ ዮርዳኖስ ላይ ያሰራችውን ስላሴ ቤተክርስቲያን ማየት ይቻላል። ቢገርማችሁ እነ ራስ ካሳ የተባሉ እንግዲህ ሚኒስትርም ጻድቅም የነበሩ ዛሬ ራስ ካሳ ሚካኤል የሚባል ታውቃላችሁ? ኢየሱስ ጸሎት ቤታቸው ነው። በኢየሱስ የሚባለው በቤተልሔም በጠላት 5 ዓመት ይጸልዩባት የነበረችው ቤታቸው ለቤተ ክርስቲያን አሳልፈው ሰጥተው ዛሬ ሰፊ ቤተ ክርስቲያን ተገዝቶ ኢየሱስ ጌታ በተወለደበት ኢየሱስ ገዳም አለን እኛ ራሳችን። በአጼ ዮሐንስ ዘመነ መንግስት የተሰራ በጣም በሚገርማችሁ መንበረ ጵጵስና የፊልጶስም ታቦት ያለበት መንበረ ጵጵስና ቦታ አለን። አጼ ኃይለ ሥላሴ ንጉሠ ነገሥት ዛሬ ሰው የሚንቃቸው ነገስታት የሚገርማችሁ በኢየሩሳሌም ያሉ አባቶች ሲሞቱ የት ይቀበሩ ብለው አልዓዛር ከሞት ከተነሳበት ቦታ ገዝተው ተክለ ሃይማኖት ቤተክርስቲያንን አንጸው ዛሬ ኢትዮጵያውያን የሚቀበሩት እዛች ቦታ ነው። ያን ቦታ ማየት የኢትዮጵያውያን ብቻ። ይሄ ሁሉ እኮ ርስት አለ፣ ይሄ ሁሉ እኮ ሀብት አለ። 7 ቤተ መቅደስ ያለን በዚያ ቦታ እኛ እኮ ነን። ግብጾች እንኳን የላቸው፣ ሌሎቹን ተዋቸው። እንዲህ አይነት ማስታወሻ ያለን ሰዎች ነን። ይሄንን ታሪካችን ሄዶ ማየት ብቻ ይበቃል። እንግዲህ ሸኞች ዛሬ ተጠቅማችኋል። ስለ ኢየሩሳሌም ብዙ ሲወራ አልጓጓችሁም? ጓጉታችኋል። ግን ያው ትንሽ አስከፍላል። የፕሌኑን ቀንሳችሁ ያስጎበኘውበትን እውነት ስለሆነ ኢየሱስ ክርስቶስ ዋለ በአደባባይ ሲሰደብ ሲከሰስ የሐሰት ዳኝነት አምላክን ወቀሰው። ሕይወት ሰጠን እንጂ ጥፋቱ ምንድነው? እውነት ስለሆነ ኢየሱስ ክርስቶስ ዋለ በአደባባይ ሲሰደብ ሲከሰስ
የሐሰት ዳኝነት አምላክን ወቀሰው። ሕይወት ሰጠን እንጂ ጥፋቱ ምንድነው? ከቃሉ እምነትን ባያገኙበትም ዝምታውን አይተው አላዘኑለትም። ባላወቁት መጠን ጠሎት ካለ በደል ጥፋቱ ምን ይሆን የሚያደርስ ከመስቀል? ጥፋቱ ምን ይሆን የሚያደርስ ከመስቀል? እውነት ስለሆነ ኢየሱስ ክርስቶስ ዋለ በአደባባይ ሲሰደብ ሲከሰስ። የሐሰት ዳኝነት አምላክን ወቀሰ። ሕይወት ሰጠን እንጂ ጥፋቱ ምንድነው? የልቡን ትሕትና ፍቅሩን ሳያስተውሎ ቸሩ ጌታችንን አቻኩለው ሰቀሉት። ሩሩን ጌታ ቸንክረው ሰቀሉት። ሞትን አስወግዶ ቢሰጣቸው ሕይወት ሞትን አስወግዶ ቢሰጣቸው ሕይወት እውነት ስለሆነ ኢየሱስ ክርስቶስ ዋለ በአደባባይ ሲሰደብ ሲከሰስ። የሐሰት ዳኝነት አምላክን ወቀሰ። ሕይወት ሰጠን እንጂ ጥፋቱ ምንድነው? ስለ ቸርነቱ ስድብን ከፈሉት፣ ስለ ርኅራኄው ሐሞት ሰጡት። ሐሞትና ከርቤ ሆምጣጤ ደባልቀው መራራ አስጎነጩት ጨክኖ ልባቸው። መራራ አስጎነጩት ጨክኖ ልባቸው። እውነት ስለሆነ ኢየሱስ ክርስቶስ ዋለ በአደባባይ ሲሰደብ ሲከሰስ። የሐሰት ዳኝነት አምላክን ወቀሰ። ሕይወት ሰጠን እንጂ ጥፋቱ ምንድነው? ፈውስን ለሰጣቸው ልባቸውን ሞልተው አሉት ወንበዴ ነው ስቀለው ስቀለው። በእጁ በረከትን የተሻሙ ሁሉ ይጮህ ነበር ይሰቀል እያሉ። ይጮህ ነበር ይገደል እያሉ። እውነት ስለሆነ ኢየሱስ ክርስቶስ ዋለ በአደባባይ ሲሰደብ ሲከሰስ። የሐሰት ዳኝነት አምላክን ወቀሰ።
ሕይወት ሰጠን እንጂ ጥፋቱ ምንድነው? ሕይወት ሰጠን እንጂ ጥፋቱ ምንድነው? ክቡራን አባቶች፣ ገዳማውያን፣ መነኮሳት፣ ካህናት፣ ዲያቆናት፣ አገልግሎት እየሰጣችሁ ላላችሁ መምህራን፣ ዘማሪያን፣ የጉዞ አስተባባሪ እንዲሁም ፕሮግራሙን ለሕዝብ እንዲደርስ ለምታደርጉ ለነጋሽ ሚዲያ፣ ክቡራን በዮድ አቢሲኒያ አስጎብኝና የጉዞ ወኪል በጃንደረባ ጉዞ ወደ ቅድስት ሀገር ኢየሩሳሌም ተጓዥ ምዕመናንና ምዕመናት፣ ከሁሉ አስቀድሜ የ2017 ዓመተ ምህረት የጌታችን የመድኃኒታችን ኢየሱስ ክርስቶስ የትንሣኤ በዓልን ለማክበር የተወለደበትን ቤተልሔም፣ የተጠመቀበትን ዮርዳኖስን፣ ሕፃን ሆኖ ያደገበት ናዝሬትን፣ 40 ቀንና 40 ሌሊት የጾመበትን ገዳመ ቆሮንቶስን፣ 3 ዓመት እየተዘዋወረ ያስተማረበትና ያስተማረባቸው ገሊላና አካባቢውን ብርሃነ መለኮቱን የገለጸበትን ደብረ ታቦርን፣ ሚስጥረ ቁርባን የተፈጸመበት ጽርሐ ጽዮንን፣ ሐሙስ ማታ የጸለየበት በፍቃዱ የተያዘበትና የአትክልት ቦታ አጸደ ሐመልን፣ ለሁላችም ደህንነት በፍቃዱ ሞትን የተቀበለበትንና ቀራንዮንን የተቀበረበትና ሞትን ድል አድርጎ የተነሳበትን ጎልጎታን ያረገበት ቢታንያና እነዚህም ሁሉ ቦታዎች መሳለም ማለት ጌታችን የረገጣቸውን መሬቶች መርገጥ ነው። ልክ ጌታችን በዚህ ምድር ላይ ሲመላለስ አብረውት እንደተመላለሱት ደቀ መዛሙርት በእነዚህና መሰል ቦታዎች አብረውን የቆምንና የተጓዝን ያህል እንዲሰማን ይረዳናል። በመጽሐፍ ቅዱስ የሰማነውን በዓይናችን የማየት የመዳሰስ ያህል ይሆናል። ለዚህ ቀን ያደረሰን ቸሩ አምላካችን ልዑል እግዚአብሔር ክብር ምስጋና ይድረሰው፣ ስሙም ለዘላለም የተመሰገነ ይሁን። የተወደዳችሁ የጃንደረባ ጉዞ ወደ ቅድስት ሀገር ኢየሩሳሌም ተጓዥ ምዕመናንና ምዕመናት፣ ድርጅታችን ቅዱሳን ስፍራ ለማሳለምና ሌሎች የረፍት ስፍራዎችን ለማስጎብኘት ከጀመረበት ከ2003 ዓ.ም ጀምሮ 59 ጊዜ በቡድን ወደ ኢየሩሳሌምና እንዲሁም 6 ጊዜ የረፍት ጉብኝቶችን አስተናግደናል። በ2010 ዓ.ም የተጓዦች መጽሔት እትማችን እንደገለጽ ነው ይህ መንፈሳዊ ጉዞ በኢየሩሳሌም ብቻ ተወስኖ ሳይቀር ሌሎችንም ጥንታዊ የክርስትና አሻራና ታሪክ ያላቸው ገዳማትና አብያተ ክርስቲያን እናስጎበኛለን ብለን ቃል ገብተን እንደነበረ ይታወቃል። በተጓዦች ምዕመናን ጥያቄ መሰረት ቁጥሩ አነስተኛ ቢሆንም ወደ ግብፅ በመላክ ማስጎብኘት ጀምረናል። ውድ ምዕመናንና ምዕመናት፣ የዮድ አቢሲኒያ አስጎብኝና የጉዞ ወኪል የጃንደረባ ጉዞ በአጠቃላይ የጉዞ መሰረታዊ ዓላማ አቅሙና ፍላጎት ያላቸው ምዕመናን ተመጣጣኝ በሆነ ክፍያ ቅዱሳን ቦታዎችን በማሳለም በረከት እንዲያገኙና እውቀታቸውና ግንዛቤያቸውን አዳብረው ለመንፈሳዊ ሕይወታቸው ስንቅ ሰንቀው እንዲመለሱ ማድረግ ቀዳሚ ተግባራችን ነው። ድርጅታችን ከነዚህ አገልግሎት ከሚያገኘው ገቢ በማህበራዊ ልማት አገልግሎት በመሳተፍ ጧሪ ያጡ አረጋውያን፣ አሳዳጊ የሌላቸው ሕፃናትን ይረዳል። እንዲሁም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ገዳማት እገዛ በሚያስፈልጋቸው ቦታ ሁሉ እርዳታ ያደርጋል። በሚተማመንባቸው የልማት ስራዎችም ይሳተፋል። ወደፊት እግዚአብሔር ቢፈቅድልን በፈቀደልን መጠን የበለጠ ተሳትፎ ማድረግ ቀዳሚ ተግባራችን በመሆኑ የዮድ አቢሲኒያ ፋውንዴሽን ለማቋቋም በሂደት ላይ እንገኛለን። እንደሚታወቀው ዘንድሮ ወደ ኢየሩሳሌም ጉዞ ለማድረግ ለአንድ ሰው አጠቃላይ ወጪ ከግማሽ ሚሊዮን ብር በላይ ሆኗል። ክፍያው ከፍተኛ መሆኑ ምክንያት ፍላጎት ያላቸው ብዙ ምዕመናን ጉዟቸውን ገድቧል። ይሁን እንጂ ጥቂት የማይባሉ በውጭ ሀገር ልጆቻቸው የሚኖሩ ልጆቻቸውና የንስሐ አባቶቻቸውን ጭምር ከኛ ጋር በመነጋገር ሙሉ ወጪያቸውን በመሸፈን የበረከቱ ስፍራ እንዲጎበኙ አመቻችተዋል። ይህ ብቻ አይደለም፣ በህልምም በውንም አስበውት የማያውቁትን እግዚአብሔር አምላክ አመቻችቶላቸው ይህን ዓለም በቃኝ ብለው በገዳም ያሉት መነኮሳትን ለሀገራቸው ሰላምና ፍቅር፣ ለህዝቦች ጸጋና በረከትን፣ ጸሎተ ምህላን ወደ ፈጣሪ አድርሱ በማለት ሙሉ ወጪያቸውን ሸፍነው በጎ አድራጊ ወንድሞችና እህቶች አሉ።
ሁላችሁንም እግዚአብሔር አምላክ በረከቱን ያብዛላችሁ፣ እድሜያችሁ ያርዝመው፣ ክፉ አይንካችሁ። ወላጆቻቸውም ሆነ አባቶች በዘወትር ጸሎታቸው ለአፍታም እንደማይዘነጓችሁ ሙሉ እምነት አለኝ። የ2017 ዓመተ ምህረት የትንሣኤ በዓል ተጓዦች ቁጥር ከሌላው ጊዜ አንጻር ሲታይ ቀንሷል። አንድም ወጪው ከፍ ከማለቱ ባሻገር ጦርነቱ በፈጠረው ተጽዕኖ እንደሆነ ይታመናል። እኛም ቢሆን የእስራኤል መንግስት በሰጠን ዋስትና መሰረት መሆኑን አምነንና የተጓዦችን ደህንነት ጠብቀን የጠበቀው ጉዞ ነው ብንልም ዋናው ግን የአምላካችን ጥበቃ አይለየን ነው ጸሎታችን። ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኝ የሚለውን የዳዊት መዝሙር ቃል ሰምተን እግዚአብሔር አምኖ ያፈረ ማን ነው የሚለውን የመጽሐፍ ሲራክም ቁጥር አስተውለን በእርሱ የሚያምን ሁሉ አያፍርም ብሎ ያረጋገጠው ሮሜን እንዲሁ ቁጥር 11ን አንብበን በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉን አልፈራም የሚለውን አምነን መዝሙር ምዕራፍ 22 ቁጥር 4 መንገድህን ለእግዚአብሔር አደራ ስጥ በእርሱም ታመን መዝሙር 36 ቁጥር 5 ያረጋግጠናል። እኛም በእግዚአብሔር ቃል ተጽናንተን አምነን እንጓዛለን። ጉዟችን የፍቅር፣ የሰላም፣ የአንድነት እንዲሆን ልዑል እግዚአብሔር ይርዳን። በሌላ በኩል ለዘንድሮ ተጓዦች በተለየ ሁኔታ ቆይታችን የተሳካ ያማረ እንዲሆን አገልግሎት የሚሰጡንን አስተዋውቃለሁ። አንደኛ መምህራችን ሊቀ ሕሩያን ዲያቆን ደረጀ ግርማ መምህር ወደዚህ። ሁለተኛ ወይዘሮ ሶስና ገብረ ማርያም የጉዞ አስተባበርና ቡድን መሪ ወደዚህ። ሶስተኛ ዘማሪ ብርሃኑ ተፈራ ዘማሪ። አራተኛ ወይዘሮ ፍሬህይወት ተፈራ የይሁዳ አቢሲና የባህል ምግብ አዳራሽ ስራ አስኪያጅና የዚህ ዝግጅት የመስተንግዶ ኃላፊ። ጋዜጠኛ ነጋሽ በዳዳ የነጋሽ ሚዲያ ባለቤትና የጉዞ መርሃ ግብር በቪዲዮ በመቅረጽ የሚያዘጋጅ። በመጨረሻም የፋሲካ ተጓዦች ጨምሮ እስከዛሬ ከኛ ጋር ያልተለዩን እነኚህ ከኛ ጋር አብረው የሚጓዙ ነው። እኔና አባታችን ነው የሚቀሩ። አባታችን እንግዲህ ሮብ ከኛ ጋር አብረው ይጓዛሉ። እኔም ከእናንተ ጋር አለው። የጉዞ ተጓዦች እነኚህ ናቸው። በመጨረሻም የፋሲካ ተጓዦች ጨምሮ እስከዛሬ ከኛ ጋር ያልተለዩ ምዕመናንና ምዕመናት እንዲሁም ጥረታችን የተሳካ እንዲሆን ዘወትር ያለመታከት በሙሉ ፈቃደኝነት በትጋት እየሰሩ ላሉት የይሁዳ አቢሲኒያ ማናጅሜንት እና አስጎብኝና የጉዞ ወኪል የስራ ባልደረቦቼ፣ መንፈሳዊ አገልግሎት እየሰጡ ላሉ መምህራን፣ ዘማሪያን፣ የነጋሽ ሚዲያ ባለቤት ከልብ የመነጨ ምስጋናዬን ለማቅረብ ወዳለሁ። እግዚአብሔር አምላክ ጉዟችን የበረከት፣ የፍቅር፣ የሰላም አድርጎ ከቁጥር ሳያጎደል በሰላም አደርሶ እንዲመልሰን የእርሱ ፍቃድ ይሆንልን። በዚህ ጉዞ 9 ያህል ተጓዦች ተቀንሰውብናል። ያው እንደውም ከሌላው አንጻር ሲታይ የኛ ያነሰ ነው ብንልም ግን ለነኚህም ሰዎች ቢሆን የመጨረሻውን ጥረት አድርገናል። ማለትም እንዳይቀሩ ወይም ለጸሎት ካልሆነ በስተቀር ለሌላ ተግባር አለመሆናቸውን ለመግለጽ ብለን ብዙ ጥረት አድርገናል። ግን በአጋጣሚ የእስራኤል አገር የአይሁድ የቂጣ በዓላቸው ስለሆነ መስሪያ ቤታቸው ስለዘጉ ከዚህ በላይ ወይም መጫጫው አልቻልንም። በየቢሮ የመጻጻፉ ጉዳይ የመነጋገሩ ጉዳይ ገድቦናል። ምክንያቱም ብዙዎቹ በእድሜ ነው ያስቀሩት እና ይሄ ምናልባት የአሁኑ ቢያልፍ እግዚአብሔር በፈቀደ መጠን ቀጥሎ ያለውን የእርገትን ለማድረግ ጥረት እናደርጋለን እና ምንም እንዳይከፋችሁ
አደራ እንላለን። የሰማችሁም ሰማችሁ፣ ያልሰማችሁም አሁን ይነግሯቸዋል። ይሄን ነው አንዱ። ሁለተኛው መጽሔቱ አልታደለም። መጽሔቱ ይታደል። መጽሔቱ ላይ ብዙ ቁም ነገር አለው። መጽሔቱን አንደኛ ከእናንተ ጋር እንዳይለይ ነው አደራ የምንለው። ለምን የሚጎበኙ ቦታዎችም በሙሉ ስለ ቦታዎቹ ታሪክ ከመምህራኖቹ ከሚገለጸው ባላነሰ በሚዲያ ላይ ሰምታችሁ እንደሆነ እንግዲህ እዚህ ያሉት አሁን ከፊታችን አሁን የገቡት አባቶቻችን ከበረሃ ነው ከገዳም ነው የመጡት። ከኛ ጋር ነው የሚጓዙት እና የከፈሉላቸው ከውጭ ሀገር የሚገኙ ቅድም በመግቢያ ላይ እንደገለጽኩት ውጭ ሀገር የሚኖሩ ወንድሞች ናቸው እና ለሀገራችን ሰላም፣ ለሕዝባችን ደህንነት እግዚአብሔርን እንዲታረቅ ወደ አምላካችን ከኛ የበለጠ የእናንተ ጸሎት ተሰሚነት ስላለው እስቲ ሂዱና ጸሎት አድርጉ ብለው ነው እነኝን አባቶችና እናቶችን የመረጡት። አጋጣሚ ሆኖ እንግዲህ ከነሱም ውስጥ ምናልባት የቀረ ይኖራል ብለን እናስባለን። በምን እንዴት የሚለውን ነገር በኋላ በዝርዝር እናወራለን። ዞሮ ዞሮ ይሄንን ተረዱልን። አሁን ከኛ ጋር ማን እንደሚሄድ የማናውቀው በግልጽ ልንገራችሁ። ካሁን በፊት እዚህ መጽሔት ላይ አለ፣ በደንብ ታዩታላችሁ። ካሁን በፊት እዚህ አንድ አባት የበቁ አባት ከኛ ጋር ሄደው ከዚህ ሲሄዱ አልመለስም ብለው ነው የሄዱት። ምን ነው ተብሎ ሲባሉ እነግሳለሁ ኢየሩሳሌም ብለው ነው የሄዱት። በትክክል ቃላቸው እግዚአብሔር ሰምቷቸዋል። እሳቸው አልተመለሱም። እንግዲህ በረከታቸው ይረብንና እዛው ቦታ ላይ እንደተባለ ታሪኩን እዚህ መጽሔት ላይ ስለምታገኙት አንብቡት እና አሁንም ከኛ ጋር የሚጓዙ ብዙ አባቶች ስላሉ በረከታቸው ይደርብንና ከነሱ ጋር አብረን እየተጓዝን እንግዲህ የበለጠ ጥሩ እውቀት እናገኛለንና መጽሔቱን ከእናንተ ጋር አይለይ። ጥሩ እውቀቱም ጥሩ ትምህርትም ስላለበት ይሄንን ለመግለጽ እወዳለሁ። እንግዲህ የቆይታችን የፍቅር፣ የሰላም፣ የጤና እንዲሆንልን እግዚአብሔር ከቁጥር ሳያጎድለን እንዲመልሰን እግዚአብሔር አምላክ የእሱ ፈቃድ ይሁን። አመሰግናለሁ። የ2017 የትንሣኤ በዓል የጃንደረባው ጉዞ ወደ ቅድስት ሀገር ኢየሩሳሌም ለተጓዥ ምዕመናን የሚቀርብ የጉዞ ማብራሪያ። ስለ ጃንደረባው በቂ እውቀት ይዛችኋል? እንቀጥል። እንግዲህ የጉብኝት ፓኬጁ የሚያጠቃልለው ቪዛ፣ ደርሶ መልስ፣ የበረራ ትኬት አሁን ዛሬ በእጃችሁ ይደርሳችኋል። ለሁላችሁም ደርሷችሁም ሊሆን ይችላል። ያልደረሳችሁ ካላችሁ ሶስት እናንተ አናግራላችሁ። ቪዛ፣ ደርሶ መልስ፣ የበረራ ትኬት፣ ሆቴልና ምግብ፣ መጓጓዣ፣ የጉዞ መድን ሽፋን ኢንሹራንስ፣ የመጠመቂያ ልብስ፣ የጸበል መያዣ ኮዳ፣ የአንገት ባጅ፣ የጸበል ዕቃ ስቲከር፣ የሚጎበኙ ቦታዎች የመግቢያ ክፍያ፣ እነዚህ ሁሉ ከፈላችሁት $2500 ላይ የሚካተቱ ናቸው። ተስማምተናል? የጸበል ዕቃ አትይዙ፣ እኛንን የምንሰጣችሁ። የጸበል ዕቃው ክዳኑን አንሰጣችሁ። መጀመሪያ አንዴ ከተከደነ አይከፈትም ማለት ተልጦ ነው የሚከፈተው፣ ይታሸጋል ማለት ነው። ስለዚህ ጸበሉን ከቀዳችሁ በኋላ ነው ክዳኑን የምንሰጣችሁ። ተስማምተናል? ሌላው የመጠመቂያ ልብስ እንደኛ አገር በራቁት አይገባም፣ ነውር ነው። እዛ አገር መልበሻ ልብስ መቀየሪያ ለብቻው አለ። ነጠላ ጫማ ሁላችሁም ያዙ። በእስራኤል ሀገር ሆቴል ሲሰጧችሁ ነጠላ ጫማ ይሰጧችሁ። ለምንድን ነው? አንዱ የነካውን አንዱ መንካት የእግር በሽታ ሊኖር ይችላል። ስለዚህ ራሳችሁ ለቤታችሁ መዛው ለሆቴል ለምትጠቀሙበትም እንደገና ደግሞ ለመጠመቂያም ነጠላ ጫማ ያዙ። ቀለል ያለ ነጠላ ጫማ ቢጠፋም ምንም ቢል የማይጎዳ ማለት ነው። ተስማምተናል? ስለዚህ እሱን ታረጉና መጠመቂያ ቀሚስ እንሰጣቸዋለን። የጃንደረባው ወይም ዮሐንስ ጌታን ሲያጠምቀው ስዕል ያለበት እንሰጣቸዋለን። ስለዚህ በምንድን ነው የምትጠመቀው? እዚህ ሀገር የት ሄጄ ነው የምገዛው እንዳትሉ፣ እኛ ስለምንሰጣችሁ የከፈላችሁበት ነው። ኢንሹራንስ
እንደው ድሮ የታመማችሁትን እንደው ትንሽ ግፊቴ ጨምራለች አስመርምሩኝ እንዳትሉ። እየሰማችሁኝ ነው? ይሄ ሌላ የከረመውን አይደለም። ድንገት አያድርገው። አሚን በሉ። እዛ ሀገር ብትወድቁ አያምጣው። እዛ ሀገር የበላችሁት ቢጣላችሁ የሆነ ነገር ቢሆን ድንገተኛ ነገር ቢከሰት እየሰማችሁኝ ነው? ቢከሰት የመድን ኢንሹራንስ አላችሁ፣ እናሳክማችኋለን። በዚህ ነው የምንስማማው። የከረመ በሽታ ግን አይመለከተንም። የመጠመቂያ የአንገት ባጅ ደግሞ እዚህ ጋር አንገት ባጅ እንሰጣችኋለን። የአንገት ባጁ አንዳንዴ እኔ አራዳ ነኝ እንደው ብላችሁ አታውልቁት። በማታውቁት ሀገር ሁሉም ሰው አራዳ አይደለም። አራዳነት ማለት ምን መሰላችሁ? ህግ ማክበር ነው። ድንገት ብትጠፉ እዚህ ላይ የኛ ስልክ አለ፣ የኔ የሶስና ስልክ አለ። ስለዚህ እዛው ያለ አንድ ሰው ደውልልኝ ብትሉት የዛ ሀገር ስልክኛ ስላለን ምን ያደርጓቸዋል? ይደውሉና ያገናኟቸዋል። የጠፋችሁን ሆቴል ማግኘት ትችላላችሁ። መጀመሪያ ግን መጥፋት አይፈቀድም። እንደው ተሳስታችሁ ሰይጣን አሳስቷችሁ ለካ እዛ ሰይጣን የለም፣ አይዟችሁ አትጨነቁ። ስለዚህ እንደው ብትሳሳቱ እንኳን ምን አለ ማለት ነው ይሄ ነገር አለና ስቲከር ደግሞ የምናደርገው የአንዱን ሻንጣ ወይም የአንዱን ጸበል አንዱ እንዳይወስደው ወይዘሮ ገል የሚል እንለጥፍበታል። ስለዚህ ያንን ባይ ዛሬ እሷ ትሰጣችኋለች። ያንን ትለጥፉና ስማችሁ ቢሳሳት እንኳን መቀየር ትችላላችሁ ማለት ነው። ሻንጣችሁም ላይ የሚለጠፍ ትሰጣችኋለች። ብዙ ሰው ስለሚሄድ ሙሉ ፕሌን ስለምንሄድ የአንዱ ሻንጣ ከአንዱ ሻንጣ ጋር እንትን ይላል። የትራቭል ልምድ ለሌላችሁ በተለይ ጥቁር ሻንጣ ትሉና 3 ሰው ጥቁር ሻንጣ ቢይዝ የሚለየው በስም ነው። ስለዚህ ይሄንን እንድታከብሩ ይሄ እንድታስቡ ነው። እንግዲህ ሮብ ሚያዝያ 8 እስከ ሰኞ ሚያዝያ 20 ድረስ ነው አብረን የምንቆየው። ለ12 ቀናት ለ11 ሌሊት ነው አብረን የምንቆየው። ብዙ ቀን ነው አይደለም? ስለዚህ ተዛምደን ነው የምንመጣው። ረቡ ሚያዝያ 8 እስከ ሰኞ ሚያዝያ 13 ያለውን ግራንድ ኮርት ሆቴል ነው የምንቆየው። የመጀመሪያ ቆይታችን ግራንድ ኮርት ሆቴል ይባላል። 5 ኮከብ ሆቴል በነገራችን እስራኤል አለኝ የምትለው ትልቁ ሆቴል ግራንድ ኮርት ነው። እሱን ያዝንላችሁ። እሱ ሲዝ ዮዳቢሲኒያ ያለ ምክንያት አይደለም። እናቶቻችን ቀራኒዮን ሄደን መሳለም የሚፈልጉ ትንሽ መራመድ የሚችሉ ሰዎች በእግራቸው ሄደው መምጣት ይችላሉ። ቢያንስ ቢጠፋቸው ለጸሎት ቢቆዩ እንኳን በእግር መምጣት የሚቻልበት ነው። በተለይ ፈጠን ያሉ ወጣቶች፣ የጉዞ ልምድ ያላቸው ሰዎች ለቱሪስት ኤሪያው ቅርብ ነው ለከተማው እንጂ በጣም ገንዘብ የሚቀንስ ራቅ ያለ ሆቴል ብንይዝላችሁ በጣም አስቸጋሪ ነው። ለምንም ነገር ሾፕም አድርጋችሁ ለመመለስ በጣም ቅርብ ሆቴል ነው። ለገዳማቱ የቀረበ ሆቴል ነው። ግራንድ ኮርት ነው። ሻንጣችሁን እንግዲህ በአግባቡ ማስቀመጥ ይገባል። ስንወጣ በአግባቡ ቁልፍ ማስረከብ ይጠበቅብናል። ማክሰኞ ሚያዝያ 14 እስከ ሮብ ሚያዝያ 15 2017 ደግሞ ዴቪድ ሃርፕ ሆቴል ይባላል። ጥብሪያዶስ አዲስ ሆቴል ነው። ይቅርታ አድርጉልኝ እኔም አላቀው ለምንም አላቀው። በጣም አዲስ ሆቴል እኛ ነን የምንመርቀው። መቀስ እንዳትረሱሽ የሪቫን ቆርጠን ለመግባት አዲስ ነው እና በጣም ልዩ ሆቴል ነው። በኢንተርኔት በደንብ አይቼዋለሁ። በአካልም ቦታውን አውቀዋለሁ፣ ግን ስላላደርኩበት እንዳልዋሻችሁ ብዬ። በጣም ልዩና አዲስ ሆቴል ነው። ለ2 ቀን ነው እዛ የምናድረው። ወደ ሰሜን እንሄዳለን፣ ክፍለ ሀገር ማለት። ስለዚህ 2 ሆቴሎች እንጠቀማለን። ልብ ብላችሁ ስሙኝ። ሐሙስ ሚያዝያ 16 እንደገና እስከ እሑድ ሚያዝያ 19 ወደ ግራንድ ኮርት እንመለሳለን። ከፈቀዱልን ምንድነው የምናደርገው? ሩሙም ስለማይቀየር እዛው ሻንጣችንን ማንፈልገውን አስቀምጠን ትንሿን ብቻ ለ2 ቀን የምትሆነን ቢጃማ የምንይዝበትን ይዘን ነው እዛ የምንሄደው። ሌላው የሚቀመጠው ሻንጣ አንጎትትም እዛ ነው። ከሆነልን እዛው ክፍል፣ ካልሆነልን ግን ሪሴፕሽን ለብቻ መጋዘን አለ፣ እዛ ይሰጡናል። ቆልፈን ወይም ደግሞ ዘግተን እናስቀምጣለን። ስንመለስ ሻንጣችንን ይመልሱልናል ማለት ነው። አያችሁት? ሆቴሉ አያምርም? ልትገዙት ነው? 2 አድርገን ስለሆነ የምንሰጣችሁ አልጋ እንደዛ የምናረጋችሁ ለምን እንደሆነ ታውቃላችሁ? ጥቅም አለው። የደከመው የበረታው አንድ ላይ ሲሆን ምን ይፈጠራል? በተቻለ መጠን እየሰማችሁ አትስሙኝ። ይሄ ጨርቅ ምናምን የምትሰጡ ሰዎች ቆይ አቁሙት አንዴ። ለምን እዚህ ላይ ልብ ካላላችሁ አስቸጋሪ ነው። አንዱ ሲደክም አንዱ እንዲቀሰቅስ 2 ቁልፍ እንትን 2 አድርገን ነው የምናስገባችሁ። ቤተሰብ ይሆናችሁ ባለትዳር ይሆናችሁ አንለይም። ቤተሰብ አንድ ላይ ነው የሚሆነው።
ግን በስተት ደግሞ ቤተሰብ ሆናችሁ የተለያያችሁ ኮምፕሌንት ታቀርባላችሁ። ምድቡ እዚህ ስለሚነበብ አንዱ ቢሰንፍ ወደ ጉዞ ስንወጣ አንዱ ይቀሰቅሳል አይደል? አንዱ የሆነ ችግር ቢደርስበት ይረዳዳል አይደል እንዴ? እማታውቁት ሀገር ሄዳችሁ ለየብቻ እንኳን ብናረጋችሁ ብሩ ራሱ ብዙ ነው ለብቻ ሲንግል ስናረጋው። በእናንተ ደብል ግን ሁለት ጥቅም ስላለው ነው። ስለዚህ ካርድ ነው የሚሰጣችሁ፣ በቁልፍ አይደለም። ሰረገላ ቁልፍ የለም እዛ ሀገር፣ ካርድ ነው። ጠጋ ስታረጓት ትከፍታለች። አጠቃቀሙን እኛ እናሳያችኋለን። ስለዚህ ሁለት ካርድ ይሰጣችኋል ነው። እየሰማችሁኝ ነው? የጉዞ ቅድመ ዝግጅት አንድ እየሰማችሁ ልብ በሉ። ለሙቀት የሚሆኑ ልብሶች መያዝ። ይሄ ቋንቋ እንትን ነው፣ ልብ ብላችሁ ስሙ። አሁን የእስራኤል በጋ የሚገባበት በጋው ከገባ በጣም ሙቅ ነው። ስለዚህ በጣም ስለሚለያይ ለሙቀት የሚሆን ልብስ ያዙ ማለት ስስ ልብስ ያዙ ነው መጀመሪያ። በጣም ይሞቃል። ግን ስስ ልብስ ይዛችሁ ኑ ብላችሁ በብርድ አስመታችሁን እንዳትሉ። የእስራኤል የሰዎቹም ጠባይ እንዳየራቸው ተገለባባጭ። ዛሬ በሙቀት በፀሐይ ውለን ነገ ደግሞ ምን ይሆናል? ብርድ ይሆናል። ስለዚህ ጥቂት ደግሞ ምን ታደርጋላችሁ? የሙቀት ልብስ ሹራብ ምናምን ደህና ልብስ ሳይበዛ ጥቂት ያዙ። ሐሳቡ ሲቀየር እኛ ምን ቀይራለን ማለት የየለቱን ወጣ ብላችሁ በመስኮት ታዩና መኪና ውስጥ ይቀመጣል። አይጎዳም፣ አትሸከሙትም። ስለዚህ ሹራቡ እዛው ጣል ይደረጋል። ስለዚህ ሁለቱን የሚያዝ ጥቅም ነው። ግን እንደ አጠቃላይ በጋ ስለሆነ ሙቀት አለ። አስፈላጊ የሆኑ ነገሮችን ብቻ መያዝ፣ ኮተት አለማብዛት። አበሾች ወይም ኢትዮጵያውያን እኛ አንዱ የምንወቀስበት ነገር የቤታችንን ዕቃ ሁሉ ለቀን የምንሄድ ነው የሚመስል። ይሄም አይቅርብኝ ግን አንለብሰው። ውድ የሆኑ ንብረቶችን አለመያዝ። አረቦች ተርበዋል፣ ችግር አለባቸው። ባልጋንጣፊነት በምናምን የተቀጠሩት እነሱ ናቸው። እጃቸው ተሳስተው የጆሮ ጌጣችንን አፈፍ ሊያደርጉ ይችላሉ። ስለዚህ ወርቅ ነበረኝ አልማዝ ነበረኝ ብትሉ የሚሰማ የለም። ኢንሹራንስ አንገባላችሁም። ለዚህ ለእናንተ ብቻ ነው የምንገባው። ስለዚህ አላስፈላጊ ነገር አትያዙ። ውድ የሆነው ንብረት ይቅር። ጌጣችን ማን ነው? አሁን ለዚህ ለ13 ቀን ለ12 ቀን ማን ነው? አረ ተናገሩ። እርግጠኞች ናችሁ? ሁለተኛ በእጃችሁ 7 ኪሎ እስከ 12 ኪሎ ይቅርታ፣ 7 ቢሆን ጥሩ ነው። 12 ባይሆን 7 ይበቃል። ይሄ በእጃችሁ ማለት ፕሌን ውስጥ የሚገባው። በተለይ የምመክራችሁ ምን እንደሆነ ታውቃላችሁ? ወቅቱ ፋሲካ ነው። እኔ ዛሬ ዓመት ሙሉ ልብሴ ነው የጠፋው። ሙሉ ልብሴ ያው አየር መንገዱ ጣለ። ስለዚህ መቁረቢያችሁንና በጣም ከናንተ ጋር ሊለይ የማይገባውን መድኃኒት ምናምኗን 7 ውስጥ አርጓት። ፕሌን ውስጥ ትገባለች። ሌላ እንኳን ቢጠፋ ሌላ እዛ ቱታ ምናምን መግዛት ይቻላል። መቁረቢያ ግን እዛ መግዛት አይቻልም። እኮ 7 ኪሎ ፕሌን ውስጥ የሚገባ ሻንጣ መያዝ ትችላላችሁ። ተስማምተናል? 23 ኪሎ ደግሞ ሌላ ቀን ላዘቦት የምትቀይሩት ጫማ ቅያሪ ምናምን እስከ 23 መያዝ ትችላላችሁ። ለ7 ቀን አይበቃም? በአንድ ሻንጣ 2 ማለት 7 እና 23። የሰው ዕቃ እንዳትቀበሉ ለመሰላችሁ፣ ኃላፊነት አትወስዱ። መጨረሻ ያ ሰው ምን እንደላከ አታውቁም አይደል እንዴ? ሁለተኛ ከግሩፑ ተነጥላችሁ ታውቃላችሁ የሚል ጥያቄ ይነሳል። ለሰው ዕቃ አምጥታችሁ ነበር የሚባል ጥያቄ ይነሳል። ለምን? የጦርነት ሀገር ነው አይደል እንዴ? ለሰው ስትሰጡ ለማን እንደተላከ አታውቁ። የሚልካችሁም ሰው እዛ ውስጥ ምን እንደጨመረበት ላታውቁ ትችላላችሁ። ልታቀብሉም ስትሄዱ ከግሩፕ ልትነጠሉ ነው። ቪዛችሁ ደግሞ የግሩፕ ነው። መንገድ ላይ ብትያዙ ወዴት ነው የምትሄዱት ልትባሉ ነው። እኛ አስተባባሪዎች ስላለን ፓስፖርት አሳይተን የዚህ አስተባባሪ ነን ብለን መታወቂያ እናሳያለን። በበረራ ቀን የበረራ ቀን መቀየር አይቻልም። ይሄ እዚች ባህር ዳር ቢሆን ነገ ሄዳለሁ ጎንደር ቢሆን ይቻላል። በግሩፕ ስለምትወጡ ቪዛችሁ ከዚህ ቀን እስከዚህ ቀን ስለሚል ሁሉም የግሩፕ አባል በአንድ ቀን ነው የሚወጣው። ስለዚህ የበረራ ቀን በዚህ ቀን ይቀየርልኝ ማለት አይቻልም። ድንገት ከአመጋገብ አንጻር ምግቡ ላይ መቸኝ ይችላል፣ የምወስደው መድኃኒት አለ፣ የምቀምሰው ነገር አለ ካላችሁ ደረቅ ነገር ዳቦ ቆሎም ሊሆን ይችላል፣ በሶም ሊሆን ይችላል፣ ሌላ ነገር መያዝ እንዳመላችሁ፣ እንደ ጠባያችሁ፣ እንደ ጤና ሁኔታችሁ መያዝ ትችላላችሁ። ግን ጥሬ ያልበሰለ ነገር መያዝ አይቻልም። መድኃኒት ካላችሁ መድኃኒታችሁን ያዙ። ድንገት መድኃኒቱ ቢጠፋ ማዘዣችሁን ያዙት። ሐሳቤ ግልጽ ነው? የማይቋረጥ መድኃኒት ያላችሁ ሰዎች አስምሩበት። ኢንሱሊን ጠፋ ብትሉኝ እዛ ማዘዣ ከሌላችሁ አይሸጡላችሁ። ኤርፖርት ቀድሞ መገኘት ከ3 ሰዓት በፊት ከቀኑ 8 ሰዓት ላይ ምሳችሁን በልታችሁ
ከቀኑ 8 ሰዓት ላይ ኤርፖርት ተገኙ። እኔም ሶስናም አለን። ፓስፖርት አያያዝ በተቻላችሁ መጠን ፓስፖርታችሁ ህይወታችሁ እየሰማችሁ ነው። ፓስፖርታችሁ ከሌለ ሊሴ ፓሴ ማሰራት ከባድ ነው። ብሩም ብዙ ነው። 40-50 ሺህ ብር ነው የምታወጡት ወረቀት ለማውጣት። ስለዚህ ፓስፖርታችሁ ከእናንተ ሊለይ አይገባም። ልዩ ጥንቃቄ በገንዘብ ቦርሳችሁ ፓስፖርታችሁን እንድትይዙ። ነጠላ ጫማ ቅድም ስለነገርኳችሁ አልደግመው። ሌላው በጉብኝት ወቅት በጣም በጧት መነሳት ትልቅ ነው፣ ማንዳቶሪ ነው። በጧት ተነስቶ ዝግጁ መሆን። እኛ ዌክ አፕ ኮል የሚባላለን ሆቴሉ ላይ ልክ ልትሄዱ ከማለታችሁ ከአንድ ሰዓት በፊት እንቀሰቅሳቸዋለን። ስልኩ ይጮሃል። አንዳንዱ እንደሚያደርገው ታውቃለህ? ከድካሙ የተነሳ ስልኩ ብድግ ያደርገውና ይወረውሩ። ከዛ ባስ ውስጥ እኛ ተቀምጠን እማማ ይቀራሉ፣ አባባ ይመጡ። ስለዚህ ለአንድ ሰው ተብሎ ቀኑ ይበላሽ። ስለዚህ እንቅልፍ የለም። ለእንቅልፍ አይደለም ሄዳችሁት። ለጉብኝት የሚያስፈልጉ ነገሮችን ብቻ መያዝ። ቅድም ነግሬያቸዋለሁ። በሆቴል የሚቀየር ሻንጣ መቆለፍ። ሻንጣችሁ አንዳንዴ ወሳኝ ነገር ካለው ቆልፉ። ግን ችግሩ አንዳንዶቹ ቁልፉን ይጥሉትና ደግሞ ስንገነጥል ነው የምንውለው። ውድ የሆኑ ንብረቶችን አትያዙ። የሚኖሩ ጉድለቶችን ደግሞ ተናገሩ። እየሰማችሁኝ ነው? ለምሳሌ አልጋ ካልተነጠፈ ንገሩን። ሶፍት ከሌለ ንገሩን። ፍላሽ የሚያደርገው ሽንት ቤት ውሃ ማስገቢያው ካልሰራ ንገሩን። መብራት ካልሰራ ንገሩን። ኤር ኮንዲሽነር አለ። እየሞቃችሁ እየወበቃችሁ አትቀመጡ። ንገሩን። ለምን? የከፈላችሁበት ስለሆነ። በጣም ኢትዮጵያውያን በጣም ይሉምተኞች ነን። ልጆቹን አላደክም ብላችሁ ግድ የለም። እኛ እናንተን ለማገልገል ነው ይሄድ ነው ወይም የምንሄደው። በቃ 11 ቀን እንቅልፍ የለን። ስለዚህ ንገሩን፣ እንዲስተካከል እናደርጋለን። በጉብኝት ወቅት የሚወሰድ ጥንቃቄ ከግሩፑ አለመነጠል ነው ዋናው ነገር። በአስጎብኚ የሚሰጠውን መመሪያ ብቻ ማድመጥ ነው። በጉብኝት ወቅት ማናቸውም ግዢ መፈጸም። የሚገርማችሁ አገሩ የገበያ አረቡ ተርቧል። እማማ $1 ይሏቸዋል። በአማርኛ በማርያም በገብርኤል ይሏቸዋል። አንድ ብር ሊሏችሁ ይችላሉ። በምንም ሁኔታ በምንም አይነት ቢያጓጓችሁ 1 ብሯን ስታወጡ 100ዋን ከዛሽ ላጥ ያደርጓታል። ደግሞ ብዙ ጊዜ ስላልተገበያያችሁባት በዶል የ10 ብሯ የ100 ብሯን የ50 ብሯን ልዩነት ላትረዱ ትችላላችሁ። ለእናቶች ነው የምነግረው። ያችን አፈፍ ያደርጓቸዋል፣ ይነጥቋቸዋል። ስለዚህ እኛ የምናምነው ሱቅ ወስደን እናቆማቸዋለን። ቢጠፋባችሁ እንኳን ሄደን መጠየቅ ስለምንችል እዚህ ቦታ ይሄን ጥለዋል ፖሊስ እናመጣለን ስንለን ይፈራሉ፣ ይጠብቃሉ። ሌላም ሰው እንዳይሰርቅ ራሱ ቆሞ ይጠብቃሉ። ለምን? እነሱ ስለሚወነጀሉ። የመንገድ ላይ ግብይት አያስፈልግም። ሌላው ቁርስና እራት ሆቴል ነው የምንበላው። ቁርሳችንን ያደርንበት ሆቴል ነው የምንበላው። እራታችንም ያደርንበት ሆቴል ነው የምንበላው። ምሳ ግን እንደ ጉብኝታችን ቀረብ ያለ ቦታ ላይ እዛው በልተን ነው ወደ ጉብኝት የምንሄደው። እዛው ነው የምንቀጥለው ከሰዓት አኳያ። ስለዚህ ይሄንን ታስቡ ነው። በጉብኝት ወቅት እንዳመቺነቱ ነው። በጉዞ ቀን ያው ሮብ ሚያዝያ 08 ነው። ተጓዦች ከቀኑ 8 ሰዓት ቦሌ ይገኛሉ። የኢሚግሬሽን ስርዓት ከተፈጸመ በኋላ እንግዲህ ያው ፕሌኑ ይነሳል ማለት ነው። እንግዲህ ኢየሩሳሌም ጠዋት ስንት ሰዓት ነው የምንገባው? እዛ ማታ ነው የምንገባው። ማታ ገብተን ያው ግራንድ ሆቴል እንገባለን። እዛ ከዚህ 12 ተኩል ብንነሳ እዛ 4 ሰዓት ምናምን ደርሳለን። ወደ ሆቴላችን ሄደን መተኛት ነው። ሆቴል እስክንቀበል ምን እስክንል ድካም ሊኖር ይችላል። እየሰማችሁኝ ነው? በተቻለ መጠን የወደ አቢሲኒያ ለአየር መንገዱ የጾም ምግብ ብሎ ያዝላቸዋል። እራት እንዳትቸገሩ ተስማምናል። እራት እንዳትቸገሩ፣ እራት በልታችሁ እንድታድሩ። ፕሌን ላይ ያገኛችሁትን ነገር ምን አድርጉ? ቅመሱ። የጾም ብለን እናዝላቸዋል። አትጸየፉ እሺ። በተቻለ መጠን ነገር በነጋታው ለምንድን ነው ቆራቢ ናችሁ አይደል? ሐሙስ ትቆርባላችሁ አይደል? ስለዚህ 10 ሰዓት 12 ሰዓት ነው የምትበሉት። ያ እንዳይሆን ያገኛችኋትን የገባ ያገለግል የለ። አዎ እነ ሽሮ እነ ምናምን የሉም እዛ። ስለዚህ እሱን አስባችሁ ቀመስ አድርጉ። ከዛ እንግዲህ ጠዋት እንነሳለን። በጠዋት እንነሳና ሁለተኛ ቀን እንገባና እዚህ ጋር ያለው ፕሮግራም ይቀየራል። ለምን? በህማማት ጸበል አንጠመቅም። ተስማማ? ይሄ ከዛ ሀገር ወጥቶ የመጣ ሁለተኛ ቀን ስለሚል በህማማት ስለማንጠመቅ ቅርብ ያሉትን ቦታዎች እንጎበኛለን።
ከጎበኘን በኋላ ሞስት ፕሮባብሊ ቶሎ ሐሙስ ዕለት ወደ ቅዳሴያችን ነው የምንሄደው። ተስማማ? እዛው ኢየሩሳሌም አካባቢ ያሉት ቅርብ ቦታዎችን ጎበኝና ወዴት እንገባለን? ወደ ቅዳሴ እናስቀድሳለን። ረፈድ ያለ ቅዳሴ ነው። ስለዚህ ወደ 10 ሰዓት ከዛ ምን ታደርጋላችሁ መሰላችሁ? አትግደርደሩ። እዛ ዝክር አለ። የኢትዮጵያ ገዳም ነው የምናስቀድሰው። ስለዚህ ከቅዳሴ በኋላ እንጀራ ሲሰጧችሁ ያቺ እንጀራ አትገኝም፣ በረከትም ናት። ስለዚህ እሷን ጥርቅም አድርጋችሁ በልታችሁ ወደ ሆቴላችን እንሄድና በሆቴላችን ምን እንበላለን? እራት እንበላለን ማለት ነው። ከዛ በኋላ ዓርብ ነው። ዓርብ የስቅለት ዕለት ነው አይደል? ረሳችሁት? ስቅለት ነው። አንድ የሚገጥማችሁን ችግር ልንገራችሁ። ሁሉም ዓርብ ይሸበራል ኢየሩሳሌም አይደል የሚባለው። እስላሙ ምንድነው ቀኑ? ጁማ ነው። አይሁዱስ የሻባት መግቢያ የሰንበት መግቢያ ነው። ክርስቲያኑስ ዓርብ የጌታ ስቅለት ነው አይደል? ሁሉም ያችን ኢየሩሳሌምን ያጥራታል። ስለዚህ ግፊያ ይኖራል። ምን ይላል? ተጠባበቁ። ከቤተ ሳይዳ እንጀምርና ከጲላጦስ አደባባይ መስቀል ተሸክመን ኪራራይሶ እያለቀስን እየጸለይ እየለመን ብፁዓን አባቶችን በመካከላችን አሉ። ጳጳሳት ከኛ ጋር አሉ። እነዚህን አባቶች ይዘን ኪራራይሶ የጌታን 14 ምዕራፍ እንመጣና ምዕራፋቱን እንደጨረስን መጀመሪያ ጌታ ተይዞ የተፈረደበት የተገረፈበት፣ ከዛ አልፈን ለመጀመሪያ ጊዜ የወደቀበት ምዕራፍ 3፣ ከዚያ በኋላ ከእናቱ ጋር የተገናኘበት ምዕራፍ 4፣ ከዛ አልፈን ምዕራፍ 5 ጌታችን መድኃኒታችን ኢየሱስ ክርስቶስ ስምዖን ቀሬናዊ መስቀሉን የተሸከመበት፣ ሄደን ምዕራፍ 6 ላይ ጌታ ለሁለተኛ ጊዜ የወደቀበት፣ 6ኛ ምዕራፍ ቬሮኒካ የተባለች ሴት ፊቱን በጨርቅ እንዲጠርግ ጨርቅ የወረወረችበት ቦታ፣ ምዕራፍ 7 ለሁለተኛ ጊዜ ወደቀበት፣ ምዕራፍ 8 ሴቶች እያለቀሱ እናንተ ኢየሩሳሌም ቆነ ለራሳችሁ አልቅሱ የተባለበት፣ ምዕራፍ 9 ጌታ ለሶስተኛ ጊዜ ወደቀበት። እስከሱ ያለውን እናይና ወደኛ ገዳም ገብተን ምን እናደርጋለን? ስግደቱ ይቀጥላል። ዓርብ አይደል? እዛሽ ቦታ እንጠባበቅ ካልናችሁ ቦታ ውልፍት እንዳትሉ። እዚሽ ቦታ እንላችኋለን፣ እዛሽ ቦታ እንገናኛለን ማለት ነው። ተስማምተናል? የዓርብ ውሏችን ይሄን ይመስላል። እንግዲህ ቅዳሜ ሹር ነው። አክፋዮች ነና በብዛት ስለማትበሉ ቆራቢዎች ስለሆናችሁ ሩቀት አንሄድም። እዛው አካባቢ ደብረ ዘይት ተራራ የእርገቱን ስፍራ አቡነ ዘበሰማያት ብሎ ያስተማረበትን የጌታ ቦታ የሚበሉትን ጥቂቶቹን በአንድ መኪና እናስቀርና ሌላውን መኪና ወደ ሆቴል እንለከዋለን። ልብስ ትቀይራላችሁ፣ ሻወር ትወስዳላችሁ። የምትወስዱ ሌሊት ብትወስዱ ጥሩ ነው። ቀደም ብላችሁ በዕለቱ ጉልበት እንዳይሰማችሁ ውሃን በሰውነታችሁ እንዳይገባ ቀደም ብሎ መታጠቅ ጥቅም ስላለው ማለት ነው። ልብሳችሁን ትቀይሩና ትረጋጋላችሁ፣ ትጠብቁናላችሁ። ወደ 10 ሰዓት ገደማ ታች ትወርዳላችሁ። በየቀኑ ነግራችኋለን። በነገራችን ላይ ይሄ ለአጠቃላይ ነው። ከዛ ትወርዱና ጠብቁናላችሁ። እኛ ደብረ ገነት ወስደን እናስቀምጣችኋለን። እዛው ማህሌቱን እዛው ቅዳሴውን ታስቀድሳላችሁ። ከዚያ በኋላ እዛው ላይ ምን ታደርጋላችሁ መሰላችሁ? ድንኳን አለው ለብቻ። ይሁዳ አቢሲኒያ በየትኛውም ብትሄዱ የማታገኙት እድል። ሁሉም ድርጅት ከኢየሩሳሌም ድርጅት በስተቀር የሚያበላው በየሆቴል ነው፣ በየፈረንጅ ሆቴል ነው። እኛ ግን እዛው ቤተክርስቲያን ላይ ሌሊት እናስፈስካቸው። የራሳችን ድንኳን አለን፣ የራሳችን ወንበር አለ። አንድ ላይ በህብረት ምን እናደርጋለን? እንፈስካለን። ከተልባ ነው የምንጀምረው። ሙሉ የተሟላ ነገር አድርገን እናስፈስካቸዋለን። ስለዚህ የቅዳሜ ውሏችን እስከ እሑድ አዳር ድረስ ይሄን ይመስላል። ከዛ በኋላ እንግዲህ እሑድ ዕለት የዘገየ ቁርስ ነው የምንበላው። ለምን? ሌሊት አይደል ያስቀደስነው። ስለሚደክመን ወደ 3 ሰዓት ምናምን ተነስተን ቁርሳችንን እንበላለን። ቁርሳችንን ከበላን በኋላ አይነ ከርም ሄደን የእመቤታችንን የኤልሳቤጥ የተገናኙበትን ቦታ ዮሐንስ የተወለደበትን ቦታ እናይና ወደ 8 ሰዓት ወደ ደብረ ገነት ተመልሰን እዛው ያስቀደስንበት ያደርንበት ቦታ ምን እናደርጋለን? ምሳችንን የፋሲካ ምሳችንን እንበላለን፣ ቡናችንን እንጠጣለን፣ እንዘምራለን፣ በቃ እንደሰታለን። የጌታ ትንሣኤ አያስደስትም? እንደ ኢትዮጵያ ወይኔ ልጄ፣ ወይኔ እንትኔ፣ ወይኔ አክስቴ እንዳንል ቤታችሁ እንደሆናችሁ በጣም በሚገርም ሁኔታ ፍሬ ከኛ ጋር ትሄዳለች። መስተንግዶውን በደንብ አድርጋ የምታሳልጠው እሷ ናት። ለዚህ አባታችንም አቶ ትእዛዙ በመካከላችን ስላሉ ጥሩ የሆነ ፕሮግራም ይኖረናል ማለት ነው።
ስድስተኛው ቀን ሰኞ በጠዋት ተነስተን ወደ ኢያሪኮ እናመራለን። 40 መዓልት 40 ሌሊት ጌታ የጾመበትን ገዳመ ቆሮንጦስን፣ የኤልሳን ምንጭ፣ ኢያሪኮ ቅዱስ ገብርኤል ገዳምን፣ የዘኪዮስ ዛፍን እንመለከታለን ማለት ነው። ሰኞ ማክሰኞ ክፍለ ሀገር ነው የምንሄደው። እየሰማችሁኝ ነው? በደንብ ስሙ። ወዴት ነው የምንሄደው? ወደ ክፍለ ሀገር። ትንሽ ዕቃ ብቻ ነው ይዘን የምንሄደው። ለ2 ቀን የምትሆን ሰሜን የሚባል እስራኤል ለ2 ሲከፈሉ አንዱ ሰማሪያ ሰሜን እስራኤል፣ አንዱ ደግሞ ይሁዳ እዛው በኢየሩሳሌም አካባቢ በሮብዓም እና በኢዮርብዓም ዘመን ሲከፋፈሉ 2 ሀገር ነው የሆነው። ስለዚህ ያም ሀገር ለምን ክርስቶስ የናዝሬት ሰው ነው አይደል? ናዝራዊ ይባል ዘንድ ወደ ናዝሬት ወጣ። እመቤታችን ብስራት የሰማችሁ እዛ ነው። እነዚህ ሁሉ ታሪኮች ስላሉ ቀጥታ እንወጣና ደብረ ታቦር ጌታ ብርሃነ መለኮቱን የገለጠበትን ደብረ ታቦርን ማክሰኞ ዕለት እናያለን። ወደ ላይ ወጥተን አዲስ ሆቴል ነው የምንረከበው። ከዚያ በኋላ ከኢያሪኮ መልስ ናዝሬትና አካባቢውን እንመለከታለን። ቃና ዘገሊላን ገብተን እንመለከታለን። ይሄን ሁሉ ነገር ጨርሰን አዲስ ያው ዴቪድ የሚባለው አዲስ ሆቴል እናርፋለን ማለት ነው። በነጋታው በጠዋት እንነሳና 5 ገዳማትን ነው የምንመለከተው። አጠራጠር እያረኩላችሁ 5 ገዳማት እናያለን። የተራራው ስብከት የሚባለው የማቴዎስን ቤት እናያለን። ፓፓ የሚባለው ደግሞ 2 ዓሣ 5 እንጀራ ያበላበትን ቦታ እናያለን። ይህ ብቻ አይደለም፣ ለሐዋርያት ስልጣን የሰጠበትን ቦታ ዓሣ ያበላበትን ቦታ እንጎበኛለን። የዓሣ ምሳ እንበላለን። እየሰማችሁ ነው? የምን ምሳ አልኳችሁ? ጌታ ዓሣ እንዳበላቸው 2 ዓሣና 5 እንጀራ በባረከበት አገር ላይ ያንን ታሪክ ነው። ከዛ ሁላችሁም የምትወዱ ቅፍርናሆም የሚባል የናሆም መንደር ያቺ የጴጥሮስ አማት የተፈወሰችበት 100 አለቃው ልጁ የዳነበት ጌታችን መድኃኒታችን ኢየሱስ ክርስቶስ ዕውራን ያበራበት አንካሶችን ያረታበት ምኩራቧ እንድትፈርስ የረገማትን ያን ቅፍርናሆም የናሆርን ምድር በደንብ አድርገን አይተን ጎብኝተን እንጨርሳለን። ይሄን ካደረግን በኋላ ጌታ በባህር ላይ በእግሩ ስለሄደ እኛ በእግር ስለማንችል በመርከብ ደግሞ ጉዞ እናደርጋለን። ውሃም ይፈራል አለ ወይ? አልሳፈርም የሚል ምንም የሚያስፈራ ነገር የለውም። ብንሰምጥ ማን ያወጣናል? አረ ተናገሩ። ስለዚህ ያንን ቦታ ሁሉ ጨርሰን ጎብኝተን የ2 ቀን ጉዟችንን አጠናቀን ዘይት የወይራ ዘይት ለመድኃኒትም ለቅባትም እንዲሆናችሁ ፋብሪካ ወስደን እንድትገዙ እናደርጋቸዋለን። እየሰማችኝ ነው? አዎ። ኢያሪኮ ስትሄዱ ቴምር ነው የምትገዙት። ቃና ዘገሊላ ስትሄዱ ደግሞ ምን ትገዛላችሁ? ጌታ ውሃ ወደ ወይን ጠጅ ስለቀየረ ወይን ትገዛላችሁ። የምትገዙትንም ነገር ነው የምነግራችሁ። ቀራኒዮ ሾፒንግ የምንወስዳችሁ እንደው ለልጄ ላፕቶፕ እንዳትሉኝ፣ አልሰማችሁ። እንደው ለታናሽ ልጄ ለትንሿ ጫማ፣ እዛ ሀገር ጫማና ልብስ የለም፣ ዱባይ ሂዱ ወይ አውሮፓ አሜሪካ ግዙ። እዛ ውድ ነው። መስቀል ነው የምትገዙት፣ የአንገት መስቀል፣ ቅባ ቅዱስ፣ ለዘመዶቻችሁ ለሞሃዎቹ መቁጠሪያ፣ ለንስሐ አባቶቻችሁ የአንገት መስቀል እንደዚህ ወይም ደግሞ የእጅ መስቀል ነው የምትገዙት። ተስማማ? የምትገዟትን ነገር ቁጠሯትና ስንት ብር መያዝ እንዳለባችሁ እዚሁ ገምቱ። እየሰማችሁ ነው አይደል? ፕሌኑ ሊያርፍ ጥቂት ነው የቀረው። በነጋታው ምን እናደርጋለን? ያለንን ዕቃ ሁሉ አጠቃለን 2 ቀን ካደርንባት ከዛች ቤት እንወጣለን። ዕቃችንን ቼክ ማድረግ፣ በተለይ ቻርጀር ሰክቶ አለመንቀል፣ የጥርስ ብሩሽ ምናምን እህቶቻችን እናቶቻችን ባኞ ቤት ያስቀመጣችሁት ነገር ብዙ ጊዜ ይረሳል። በኋላ መሀል ላይ ስንደርሱ ዕቃ ረስቼ ነበር ብትሉ አንመለስም። እናንተ ብትመለሱ $250 ነው ከኢየሩሳሌም የት ቲቤሪያ $250 በእኛ ስትመቱት ደግሞ ብዙ ነው። ዕቃውን የጣላችሁትን ዕቃ እንኳን 4 እጥፍ ይገዛል። ዕቃ ላለመጣል ጥንቃቄ አድርጉ። ስለዚህ በጠዋት ሁሉን ነገር ሸክፈን ከጨረስን በኋላ ቀጥታ ወዴት እንሄዳ? ወደ ቀርሜሎስ አይፋ የሚባለው የወደብ ከተማ ነው። ማንም ፍለጋ? ኤልያስ በሰረገላ ያረገው በሳት ሰረገላ፣ እሱን እንጎበኛለን። ባሂ ጋርደንን እናያለን። ያን ከጨረስን በኋላ ወደ ቴልአቪቭ ያፎ እንገባለን። ያፎ ከገባን በኋላ ቴልአቪቭ የሚባለው ቦታ ኢዮጴን እናያለን። ኢዮጴ ማለት ቅዱስ ጴጥሮስ ስምዖን ቆዳ ፋቂውን ቤት የነበረበት ቆርኔሌዎስን ሊያጠምቅ የወጣባትን ቤት እናያለን። የቅዱስ ጴጥሮስን ቤተክርስቲያን እናያለን። ያን ጨርሰን ሰዓት ካለን ልዳ እንገባለን። የቅዱስ ጊዮርጊስ የልዳ ሰማዕት ታላቁ የእሱን መቃብር እንጎበኛለን። ይህን ጨርሰን ወደ ሆቴላችን መቼ ነበርንበት አስቀድመን ማክሰኞ የለቀቅን ሆቴል የለም ግራንድ ኮርት የሚባለው ተመልሰን እንገባለን ወደ ቀራኒዮ። ተስማምተና ስንት ቀን ቀረ? 1 ቀን አይደል? 10ኛ ቀን ደርሰናል። በ10ኛው ቀን እግዚአብሔር ከረዳን ሌላ ቀን ካልሸፈን ነው ሁላችንም የምንወደው ቦታ አለ።
ፍልስጤም ሀገር ውስጥ ያለ ጌታ የተወለደበትን ቤተልሔም፣ የከብቶቹን ግርግም፣ የወተት ዋሻው፣ ጌታ የተወለደበትን በረት ኢትዮጵያ ገዳም ኢየሱስ እናያለን። እዛ ጣፋጭ የሆነ ምሳ እንበላለን፣ ጥሩ ቀን እናሳልፋለን ማለት ነው። ተስማምተናል? ምን ቀን ሆነን? 11ኛ ቀን ቁርሳችንን እንበላለን፣ ወደ አልዓዛር እንሄዳለን። ቅድም የነገርኳቸው የኢትዮጵያን መቃብር ያለበት ታላቅ ቦታ ነው፣ እሱን እንጎበኛለን። ከዛ በኋላ እዛው ቤተልሔም አካባቢ ምሳችንን እንበላለን። ያን ሁሉ ጨርሰን ወደ ግራንድ ሆቴል እንመለሳለን። 12ኛ ቀን እሁድ አለና ተስማምተናል። እሁድ አለን። እሁድ ምን እናደርጋለን? ዳግማ ትንሣኤ ነው ቅዳሴ 2 ቀን ነው የምትቆርቡት። 3 ቀን መቼ ትቆርባላችሁ? ጸሎተ ሐሙስ፣ ከዛ ትንሣኤ፣ ከዛ 3 ቀን። እንግዲህ 3 ጊዜ ኢየሩሳሌም ሄዳችሁ ማለት። ለዚህ ብለን ያመቻቸነው ቆርበን ምን አድርገን ወደ ሆቴላችን እንመለሳለን። እቃችንን እንሸክፋለን፣ አድላለን፣ እንጨርሳለን፣ እናርፋለን። ከዛስ ሻንጣችንን ጭነን ማታ ወዴት? ወደ ኤርፖርት ዴቪድ ቤንጎሪዮን ትልቁ አየር መንገዳቸው የእስራኤል ነፃ አውጪ ታላቁ ጀነራላቸው በሱ ስም ወደ ተሰየመው ኤርፖርት እንሄዳለን። ኤርፖርት ስንደርስ ትልቅ ጥያቄ አለብን። እቃ ከሰው ተቀብላችኋል? በፍጹም። ስለት ያለው ነገር አለ? በፍጹም። ከግሩፑ ተነጥላችሁ ሰው ጋር አድራችሁ ነበር? በፍጹም። ከሰው ጊፍት ስጦታ ተቀብላችኋል? በፍጹም። ተስማማችሁ? ሰው አግኝታችኋል? ብታገኙም ቅዱስ ውሸት ነው። በፍጹም። ለምን? 3 ሰዓት ሙሉ ወገባችንን እስኪንቀጠቀጥ ያቆሙናል። ለምን? እስራኤል ብዙ ጠላት ስላላት ምን ሰርተን እንደወጣን ማወቅ ስላለባት። እኛ ቆመን እናስተረጉማለን፣ እንረዳችኋለን። በዚህ ሁሉ ጊዜ ከጎናችሁ ነን። በመውጣት በመግባታችሁ ሁሉ አለን። ከእግዚአብሔር ቀጥሎ እንታዘዛችኋለን። ዳግም በዮድ አቢሲኒያ አስጎብኝና የጉዞ ወኪል ስለመጣችሁ እናመሰግናለን። እግዚአብሔር ይስጥልን። እናቶች በባህሪያቸው ደካማ ናቸው። ችግሩን ፀሐዩን ሀሩ መቋቋም አይችሉምና እድሉ ለነሱ ይሰጣቸው ብለው ይሄን እድል ሰጥተውን የኛ ተሰራለን። እዚህ ጎጆ 4 5 ሆነን እናራለን። አልበቃም ሲል ደግሞ ከደጅ ነው እንደዚህ በቃ ሆኖ የምናድር ማለት ነው። ምንም አማራጭ የለም። ሐምሌ ላይ አገዳ ምናምንም ስለማይገኝ ከፍተም ስለሚበላው ራሱ በግዥም ስለማይገኝ ያው ከተት ብሎ ከመቻል ውጭ ሌላ አማራጭ የለም። አስፈለገ ደግሞ ኬንዳ የሚለብሱት ነገር በውስጥ እንደዚህ አድርጎ በውስጥ ሰውየው ሊለብስ ይችላል። ላስቲክ ለብሳችሁ ነው የምታድሩት። የኛ ሲሰራ ደግሞ እነሱ ደግሞ አሁንም ያሉት ከባዶ ከበረሃው ላይ ነው ወድቀው ያሉት። ልክ እኛ ድሮ ላይ እንደነበር ነው ማለት ነው። ከዚህ በኋላ ከገዳማያኑ የምትቀበሉት እምነት ነው። ከገዳማያኑ የምትወስዱት ጸበል ነው። ከገዳማያኑ ደርሳችሁ መታችሁ የምትወስዱት ጸሎት ነውና እነዚህን ለመውሰድ ስትመጡ አባቶቻችሁ ደክመው አባቶቻችሁ ጎሬ ስር ወድቀው ማየትን የመሰለ ክፉ ነገር የለምና ምናልባት እግር ጥሏችሁ ስትመጡ አባቶቻችሁ ወድቀው እንዳታገኙ አደራ ድጋፋችሁን አድርጉ። እስካሁን ስላደረጋችሁልን በጎ አድራጎት ሁሉ እኛ ስንለምናችሁ የነበረውን ሁሉ ስላሟላችሁልን የኛን የልቦና መሻት እንደፈጸማችሁልን መልአኩ ቅዱስ ሚካኤል ደግሞ የእናንተንም የልቦና መሻት ይፈጽምልኝ። Thank you.